ዕፀ በለስን የበሉት በማን መገፋፋት ነው? በማን ግፊት ነው? ንገረኝ እስቲ። በማን ግፊት ነው? በሰይጣን ግፊት ነው አይደለ? ስለዚህ ለእያንዳንዱ መልካም ስራና ጽድቅ የእግዚአብሔር መልካም ፈቃድና እገዛ እንዳለ ሁሉ ለእያንዳንዱ ክፋትና ተንኮልም የማን እጅ አለበት ማለት ነው? የማን እጅ አለበት? የዲያብሎስ እጅ አለበት ማለት ነው። አባቶቻችን በኃጢአት በረከሰ ስጋ ሰይጣን እንደሚያድር ሁሉ በትሩፋት በከበረ ስጋ ደግሞ መንፈስ ቅዱስ ያድራል ይላሉ። ስለዚህ የሰው ልጅ ክፉ የሚሆነው ከምን አንጻር ነው ከተባለ ያ ክፉ ሲጠጋው ነው ማለት ነው። ለምሳሌ ቃለ እግዚአብሔር ሰዎች ሊማሩ ይችላሉ። ቃለ እግዚአብሔር ከተማሩ በኋላ ወደው ይረሳሉ አይደል? እንደዚህ የሚረሱ ሰዎች አሉ። ታዲያ ቃለ እግዚአብሔር የረሱት ከምንድን ነው ከተባለ ራሱ ክርስቶስ መልሶታል። ሉቃስ ወንጌል ምዕራፍ 13 ላይ እንደተናገረው ምን ይላል? ያ ክፉ ሰይጣን ይመጣና ከልባቸው ቃሉን ይወስዳል ይላል። ቃሉን ይሰማሉ፣ ግን ሰይጣን ከልባቸው ቃሉን መጥቶ ይወስዳል ይላል። ስለዚህ የሰው ልጅ ቃለ እግዚአብሔር ተምሮ የሚረሳው ሰይጣን ከልቡ ላይ ቃለ እግዚአብሔር እየወሰነ ማለት ነው። ምን ልሽ ፈልጌ ነው? ሰይጣን መኖሩን በዚህ ማወቅ እንችላለን ማለት ነው። በምን? በክፉ ስራው። መቼም አይተሽ ፕሩፍ አድርገሽ አይደለም የምታረጋግጭው። አረጋግጠሽ ዳስሻ አይቼ እግዚአብሔር እንዳለ በእምነት ነው የምናውቀው አይደለ? ለምን ወደዛ ወስድሻለሁ? ንፋስ መኖሩ የሚታወቀው በምንድን ነው? ንፋስ ዛፎችን ሲያንቀሳቅስ መኖሩን ታውቂዋለሽ፣ ስራ ሲሰራ ማለት ነው። አጋንንትም ልክ እንደዚሁ ክፉ ስራ ሲሰራ ነው የምናውቀው ማለት ነው። ህይወታችንን ሲያጠር፣ ህይወታችን ጨለማ ሲያደርግብን ማለት ነው። እነኚህ ነገሮች ከክፉ ናቸው ብሎ መጽሐፍ ቅዱስ ይነግረናል፣ ከዲያብሎስ እንደሆኑ። ለምሳሌ አሁንም ብዙ ነገር ላምጣልሽ። ሳኦል የእግዚአብሔር መንፈስ ሳይለየው በፊት አጋንንት ሲጠናወተው ምን ያደርግ ነበረ? አጋንንት ከማጠናወቱ በፊት መልካም ነበረ፣ በእግዚአብሔር የተቀባ ስለሆነ። ግን የእግዚአብሔር መንፈስ ከሱ ተለየ፣ እርኩስ መንፈስም አደረበት ይላል። ታዲያ ሳኦል ምን ሆነ? ጭንቀታም አልሆነ? ብሉይ ኪዳን ላይ ተጽፏል ስለሱ ታሪክ። ሳኦል ከዛ በኋላ ጭንቀታም ሆነ፣ መጨነቅ፣ መፍራት፣ መደንገጥ፣ መታመም ጀመረ። ስለዚህ መፍራት፣ መደንገጥ፣ መታመም ከማን ነው ማለት ነው? የሰው ልጅ የሚፈራ፣ የሚደነግጥ፣ የሚጨነቅ፣ የሚታመም ከሆነ ከማን ነው ማለት ነው? ንገረኝ፣ ከማን ነው? እየሰማሽ ነው? ከሰይጣን ነው ማለት ነው። ስለዚህ ሰይጣን መኖሩና አለመኖሩን ማረጋገጥ ከፈለግን ኃጢአትን ለመተው መቸገራችንን ማየት፣ እናም በእያንዳንዷ የህይወት እንቅስቃሴያችን ከኃጢአት በቀር የምንፈልገውንና የምንመኘውን ነገር ማግኘት አለመቻላችን ማየት ብቻ በቂ ነው። ነገር ግን ይሄን ሁሉ እያወቅን አሁንም የምንጠራጠር ከሆነ የጥርጥር መንፈስ አለ ማለት ነው። ወይም ደግሞ የእድሳት መተት፣ አጠራጥራት ተብሎ የሚላክ መተት አለ ማለት ነው። ለምሳሌ ይሄ ከምን አንጻር ሊመጣል ይችላል ከተባለ አውቃለሁ አንቺ ጋር የሚፈታተን መንፈስ፣ የታሰረ ያደፈጠ መንፈስ እንዳለ አውቃለሁ። ታዲያ አሁን ይሄ መንፈስ እነኚህ ሰዎች ይልካሉ፣ መተቱ ይልካሉ፣ እየላኩ ነው አሁንም። ታዲያ ይልካሉ፣ በምንም ነገር ሊያሸንፉሽ አልቻሉም እንበል። በምንም ነገር ሊያንበረክኩሽ አልቻሉም። እነሱ ዓላማቸው ይሄ ሰይጣን ባጭሩ ወይም እነሱን እንደ እንትን ተጠቅሞ እንደ መሳሪያ ተጠቅሞ አንቺን የሚዋጋ ክፉ ጠላት ዲያብሎስ ዓላማው ምንድነው ከተባለ አንቺን ከሃይማኖት ማስወጣት ነው። አንቺን ተስፋ ማስቆረጥ ነው የሚፈልገው ማለት ነው። ስለዚህ ብዙ ሞከረ። ልጅሽ ተታማለች አይደል? እንደ ምናልባት ለማስታወስ ያክል ነው። ስለዚህ በዚህ ተስፋ ሊያስቆርጥ ሞከረ፣ በተለያየ መንገድ አልቻለም። ስለዚህ አሁን ያላቸው አማራጭ ምንድን ነው ከተባለ የጥርጥር መንፈስ ሊልኩ ይችላሉ። ልብሽ ላይ ይቀመጥና በማጠራጠር ከባድ የሆነ ጥርጣሬ ይዘራል ማለት ነው። መንፈስ ደግሞ ጉልበቱ እንዴት ነው የሚወሰነው? እንደሚገብሩለት አይነት ግብር። አንደኛ ከሚገብሩለት ግብር አንጻር መንፈስ ጉልበተኛ ሊሆን ይችላል፣ ከሚገበርለት ግብር አንጻር። ሁለተኛ ሲቀጥልስ እንዴት? ሁለተኛ ሲቀጥል መንፈስ ጉልበት የሚያገኘው የእኛ መንፈሳዊ ህይወታችን የላላ ከሆነ
በስግደት በጾም በጸሎት ላይ ትንሽ ሰነፍ ካልን፣ ለምሳሌ መጀመሪያ አካባቢ ጸሎታችን ስግደታችን ጥሩ ከሆነ ግን አሁን እየቀነስን እየሰነፍን ከሆነ በዚህ ምክንያት ጉልበት ሊያገኝ ይችላል። እዚህ ጋር እንዴት ነው? እስቲ ጥያቄ ልጠይቅሽ። በመንፈሳዊ ሕይወትሽ መንፈሳዊ ሕይወቴ ያው እዚህ እናንተ ጋር ከገባው ጀምሮ ጥሩ ነኝ፣ ግን በቃ ይፈታተነኛል። ለስግደትም ጊዜ በጊዜ በማሳጣት ለጸሎት ለስግደት በቃ ጊዜ ነው የሚያሳጣኝ። ቀኑ ሙሉ ቆሜ እውላለሁ፣ ስራ ሄዳለሁ፣ በጣም ይደክመኛል። ያው በጊዜ ማሳጣት ብዙ እንትን እያለኝ ነው፣ እየጎዳኝ ነው። ይሄ አንደኛ ምክንያት ነው። ምክንያት ያዘጋጃል። ጸሎት ስግደት ለማሳነፍ ዲያብሎስ ምክንያት ያዘጋጃል። መቼም ዝም ብሎ አትጸልይ አይልም። አትጸልይ ሳይሆን የተለያየ ምክንያት ያመጣል። ለምሳሌ በስራ ቢዚ በማድረግ በተለያየ ነገር ህመም በማምጣት እንዲሁም አሟል በሚል ሰበብ የተለያዩ ነገሮችን በማምጣት ሰው ሊያሰንፍ ይችላል። ግን ዞሮ ዞሮ ክፍተት አለ ማለት ነው አይደለ? በመንፈሳዊ ተጋድሎ ዙሪያ፣ በስግደት በጸሎት ዙሪያ ክፍተት አለ፣ ድክመት አለ ማለት ነው። ስለዚህ ይቅርታ ወንድማለምዬ ወንድሟ ላይም አደጋ አድርሰዋል። ወንድሟም ሰው ላይ አደጋ አድርሰዋል። ትልቅ ችግር ነው ቤተሰብ ውስጥ ያለው። ውስጥ እዛው እንትን በደላል ሰዎቹ ላይ ጠፍቶበታል። ታለምዬ እዚህ ጋር እያወራው ነበረ። በመሀል ግን ጣልቃ አትግቡሽ። ለወደፊት መንፈስ እንዲሰርላት ወይም ሸኝላት ሳይሆን መልስ እየተመለሰ ነው አይደለ? እዛ ላይ ብናተኩር መልካም ነው ለጊዜው ማለት ነው። እና እዚህ ጋር መረዳት ያለብሽ ነገር ምን እንደሆነ ታውቂያለሽ? እታለም እየሰማሽ ነው? እያዳመጥሽ ነው አይደል? እየሰማው ነው። ያ ምክንያት ያዘጋጃል፣ የታወቀ ነው። በስራ ቢዚ እንድትሆኚ፣ በተለያየ መንገድ ቢዚ እንድትሆኚ ያደርጋል። ግን ዋና ዓላማው ምንድን ነው? ጸሎት፣ ስግደት ማሳነፍ ነው የሚፈልገው። ስግደትሽን እንድትቀንሺ፣ ጸሎትሽን እንድትቀንሺ፣ ቤትም በህመምም አልሽ በስራ ምክንያትም ሆነ በተለያየ መንገድ ብቻ ግን ከመንፈሳዊ ሕይወትሽ እንድትቀንሺ ነው የሚፈልገው። ለምንድን ነው ግን መንፈሳዊ ሕይወትሽን ማስቀነስ የፈለገው? ጠላት ነው ዋናው ትልቁ ዓላማ። መንፈሳዊ ሕይወትሽን ማስቀነስ የፈለገው ነገር ምንድን ነው ከተባለ አንቺ ጋር ጥርጣሬም ሊሆን ይችላል። የተለያዩ ነገሮችን ለማስፈጸም ጉልበት የሚኖረው ጸሎት፣ ስግደት ስትቀንሺ ነው። ጸሎት፣ ስግደት በቀነሽ ልክ አንቺ ላይ ምን ያገኛል? የመንፈስ ጉልበትና ብርታት ያገኛል፣ ጥንካሬ ያገኛል። አሁን ለምሳሌ አሁን የምትዩ ፈተና ያጠራጥረኛል አይደል አልሽው? የማጠራጠርን ጉልበት ያገኛል ማለት ነው። ስለዚህ ይህንን ኃይሉ የምናደቀው ደግሞ በምንድን ነው ከተባለ መንፈሳዊ ሕይወታችንን በማበርታት ጠንከር ብለን በመስገዳችን፣ በመጸለያችን፣ በመጾማችን ያ የጥርጥር መንፈስ እየደከመ ይመጣል ማለት ነው። ብዙ ጊዜ ደጋግሜ የነገርኳችሁ ነገር አለ። ጠላትን ለመቆጣጠር ወታደሮች ምን ያደርጋሉ? ጠላት የሚያገኝበትን ሎጂስቲክ አቅርቦቶችን የሚያገኘውን ይይዙበታል። ለምሳሌ ምግብ እንዳያገኝ፣ ውሃ መጠጥ እንዳያገኝ ካደረገ ያ ጠላት እጅ ይሰጣል ማለት ነው። ልክ እንደዚሁ አንቺ ላይም ደግሞ ጠላት ለመጠንከር ሲፈልግ ምን ያደርጋል? ጸሎት ስግደትሽን ያሳንፈዋል ማለት ነው። እና ይህን መረዳት መቻል አለብሽ። ስለዚህ እነኚህ ክፉ መናፍስቶች በዚህ ልክ መንፈሳዊ ሕይወትሽን እያዳከሙ ጉልበት ያገኛሉ። አንድም ደግሞ ከሚገበርላቸው ግብር አንጻር ጉልበት ሊያገኙ ይችላሉ ማለት ነው። ስለዚህ ይህን ደግሞ ማሸነፍ የምትችው በምንድን ነው? በጸሎትና በጸሎት በመስገድ መንፈሳዊ ሕይወትሽን እየጨመርሽ ደግሞ ለየት ያለ በተለይ ፈተና ጨመር ሲል ጠንከር ያለ ጾም፣ ጸሎትና ስግደት ወይም ደግሞ ሱባኤ በመግባት ያንን ፈተናውን ጋብ ማድረግ ይቻላል ማለት ነው። ጌታዊ እምነትን ጨምርልኝ፣ ይህን የጥርጥር መንፈስ ከልቤ ከሕይወቴ ያውጣልኝ እያልሽ መጮህ መቻል አለብሽ ወደ መድኃኔዓለም ማለት ነው። ጩሂ ወደ መድኃኔዓለም፣ ይህን የጥርጥር መንፈስ ከሕይወቴ አንሳልኝ እያልሽ ከእንባ ጋር ሆነሽ። ግልጽ አይደለም? ለየት አድርገሽ እሱ ላይ ተፋለሚ። የጥርጥር ስትቀጠቅጭ ራሱ እዛ ላይ የጥርጥር መንፈስ ልቤ ላይ ተቀምጠ የምታጠራጥረኝ እንዲያል ስታተኩሪ ያ ክፉ መንፈስ ይያዛል ማለት ነው። እና በዚህ መንገድ ያን መንፈስ መቃወም ይቻላል፣ የጥርጥሩ መንፈስ ማለት ነው። ግልጽ ነው አይደል? አዎ ግልጽ ነው። ጸሎት ስትጸልይ አእምሮዬ ላይ መጥፎ ሀሳብ የሚያመጣብኝ ነገር በጣም በቃ በሰው የማይታሰብ የሚጨንቅ ነገር ያመጣብኛል። ተስፋ ለማስቆረጥ ነው የሚያስበለኝ።
ጸሎቱ ተስፋ ለማስቆረጥ ነው ታለምዬ። አቁሚ ብልሽም እንዳታቆሚ አንቺ። ይሄ የመጀመሪያው ውጊያው ነው። ለምን ክፉ ሀሳብ እያሰብኩኝ ጸሎቴ ተቀባይነት የለውም የሚል ድምዳሜ ላይ እንድደርሺ ስለሚፈልግ ነው። ግን ክፉ ሀሳብ ቢያሳስብሽም አንቺ ግን ጸሎትሽን ማቋረጥ የለብሽም። ሁለተኛ ደግሞ ወደ ጸሎት ከመግባትሽ በፊት መቁጠሪያ ተጠቀሚ። ወደ እግዚአብሔርም ደግሞ አስቀድመሽ ጩኺ። ጌታ ሆይ በምጸልይበት ሰዓት ክፉ መንፈስ አይምሮ ላይ ተቀምጦ ክፉ ሀሳብ የሚያሳስበኝን ክፉ መንፈስ ትይዝልኝ ዘንድ እነሆ በፊትህ ይህንን የአምልኮ ስግደት እሰግዳለሁ ብለሽ የተወሰነ ስግደት ሰግደሽ ጸሎት አድርጊ። ግልጽ ነው አይደለ? ይህም ማድረግ። ሌላው ደግሞ ጸሎት እየጸለሽ ያለ ክፉ ሀሳብ በጣም ሲያይል ስግደትሽን በአቡነ ዘበሰማያት አስረሽ መስገድ። ይህም በማድረግ ያንን ክፉ መንፈስ መቃወም አለብሽ። ግን ክፉ ሀሳብ ስላሳሰበሽ በጭራሽ ጸሎትሽ እንዳታቋርጪ፣ ጸሎቴም አይሰማም የሚል ድምዳሜ ላይ እንዳደርሺ። ግልጽ ነው አይደል? ይሄ ልታደርጊ ይገባል። ነው። ባለፈው ሳምንትም ንስሐ ወስጄ አሁን ቆኖና ወስጄ ነበረ። አንድ ሳምንት እንደሰገድኩኝ ወደዛው በጣም አሳምሞኝ አቆምኩት ንስሐዬን። ከዛ በኋላ ነው ቆይቼ ከእንደገና ንስሐ አባቴን አነጋግሬ ልቀጥለው ወይ ስላቸው ቀጥይና ጨርሺ ብለውኝ ከእንደገና የጨረስኩትና በቃ ምንም ማድረግ አልቻልኩም። በሁሉም ነገር ነው ፈተና የሚያመጣብኝ። አንዱን ስለው አንዱን ይተካል፣ አንዱን ስል በቃ መቋቋም አቃተኝ። ከአቅሜ በላይ የሆነብኝ ስለሆነ ነው። ወደ እግዚአብሔር ጩያ። ከአቅምሽ በላይ ከሆነ ለየት ያለ አንደኛ ሱባኤ መያዝ። ግልጽ ነው አይደለ? አንደኛ ሱባኤ መያዝ መቻል አለብሽ። ሱባኤ ያዥና እግዚአብሔር አምላክን ጌታ ሆይ ፈተናዎች ሁሉ ከአቅሜ በላይ ሆኖብኛልና እባክን ከዚህ አይነት ፈተና ውስጥ አውጣኝ እያለች ተማጸኙ። የመጀመሪያው ስራ እሱ ነው። ግን ከአቅሜ በላይ ሆኖብኛል ብለሽ ተስፋ አትቁረጪ። ግልጽ ነው አይደል? ያንን ማድረግ መቻል አለብሽ። እስቲ ቆይ ለማንኛውም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ውስጥ ያረፈትክ መተት፣ የጠርጥር መንፈስ፣ አይነ ጥላ ቡዳ፣ የደብተራ መንፈስ አርፋ ተቀምጣ ነበር። ደግሞ መጣ አርፋ ተቀምጣ ነበር። አርፋ ተቀምጣውንም አንተን እኮ አግኝተህ አታውቅም። ስንት ጊዜዋ ከወራቶች ከ6 ወር አይበልጣትም። አንተ ጸሎት ላይ መች ገብታ ታውቃለች? ዛሬ በምን አባቷ ስትቀዠቀዥ ነው የገባችው። ልባሌ ተቀምጠ የምታጠራጥራት ማን ነው? እኔ ነኝ። ጠቋር ከእናት አባቷ የመጣው ዛር አለው እኔ ነኝ። እሺ ልባሌ ተቀምጠን የምታጠራጥረው ምን እያልክ ነው የምታጠራጥራት? በቃ የምን ሴጣን ነው? አርፈሽ ተቀመጭ፣ እዚያ ትጃጀ እየገባሽ ዝም ብለሽ ኑሪ እላታለሁ። ሌላስ? ጠቋር ሌላስ የሚያጠራጥራት ማን ነው? ጠቋር ብቻ ነው ወይስ ሌላ ማለት? መተቱም ባለው መተቱ። እሺ ሌላስ? ሌላስ ማን አለ? በቃኛ ነን። በቃ ተናገር። አጋዕዝተ ዓለም በቅድስት ሥላሴ። ሌላስ ማን አለ? መተት ጠቋር እና ሰላም ለኪ እንዘ ንሰግድ ለኪ ማርያም እምንን አስተበቅዋኪ እማሮናዊ ተማይጸነብኪ በእንተ አናምኪ ወኢያቄም አቡኪ ማኅበረ ነዮም ድንግል ባርኪ ቅድስት ድንግል ማርያም ትበቀልን። ሌላስ ማን አለ? በቃ እኛው ነን። ብዙ ነገር እኮ ተስተካክሎላታል። እድሜ ለአንተ እያለች ነው ቁጭ አለች። ይኸው ተስፋ ቆረጥኩኝ ከአቅሜ በላይ ሆነ እያለች ነው። ምን አድርገህ ነው ከአቅሟ በላይ እንደሆነ እንድታስብ ያረካት? ቤተሰቦቿም ስንት ነገር ያላደረግናት አለ። ወንድሟንም ይኸው ሳስገድለን እስር ቤት አስገብተነዋል። አባቷ ሰው አስገድለን? አዎ ወንድሟን? አዎ ማን እንደዛ አደረገው? ቤቱን ተክሮ በቃ ተው፣ ዝም በል አትቆስቁሰኝ፣ አርፈህ ተቀመጥ። ማን እንዲያደርገው እንዲያደርገው ማን ነው? በመኪና አስገጨው ማን ነው? በመኪና አስገጨው ማን ነው? አቶ የሱ ሚስት ናት መተት የምትልክባት።
የሱ ሚስት እቺ በጸሎት በስግደት አቃጠለች። ወስደን እሱን አጋጨ ነው። በቃ ምን ትፈልጋለህ? ከዚህ በላይ ምን የምትፈልገው ታሪክ አለ? ለምንድን ነው የምትልክበት መተት? ለምን አባታለች፣ ትናደድባታለች። ልጇን ግደል፣ ልጇን አሳምን፣ እሷን አሳብደህ አስፋልት ለአስፋልት አንከረታት ብላ ነበር የምትልከው። እሱም በመኪና ያስገጨው ማን ነው ነው የተባልከው? ሰይጣን ሆነና እሱም በመኪና ያስገጨው። በመኪና እንዲገጭ ያደረገው ማን ነው? በቃ የራሷ ጉለት ነው። የራሷ ነው የምትልካቸው ሰይጣኖች መልሰው ራሳቸውን ተወኝ እባክህ። በቃ ሰራዊትን ሰብስብ፣ ቶሎ ውጣ፣ ሰራዊትን ሰብስብ። ከልቧ ላይ ተነስ፣ ከልቧ ላይ ሰብስበናል። ንስሐ ገብታ ስግደቷን እንድታቋርጥ ያደረገው ማን ነው? እኛው ነን አልኩህ እኮ። ጠቋር ስራዬ መች ይቆማል ብለህ ነው? መቼም አይቆምም። ለምንድን ነው ያስቋረጥከው ንስሐዋን? በቃ አልቻልንም፣ ተቃጠልን። የምታዳምጠው ነገር እኮ የለም። ዝም ብላ መስሙር ምንም ነገር ከሰው ጋር ማውራት አቁማለች። ወሬ ነው፣ ሀሜት ነው ትላለች። ከሰው ጋር ስታወራ ሁሉን ነገር አቁማ ፈጣሪ ብቻ ይሻለኛል ብላለች። እንናደዳለን። ስንት ነገር ነው የቀረብን፣ ስንት ነገር ቀረብን። ትንባሌ ተሰብስበዋል። ቶሎ ተሰብሰብ፣ ቶሎ ውጣ። ትንባሌ ተሰብሰብ። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ሥጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ ይበቀል። ተነስ ወደ ግንባሩ ከልቧ ላይ ተነስ፣ ከልቧ ላይ ተነስ። ጥርጥርን አንሳ። እሱንማ ካነሳን እኮ ስንት ነገር ነው የሚስተካከለው። አንሳ ጥርጥርን። በሱ እኮ ነው ያዝናታውን። ጥርጥርን አንሳ፣ ቶሎ በል። ሰላም ለኪ እንዘ ንሰግድ ብለኪ ማርያም እምንን አስተበቅዋኪ እማረዌናዊ ተማይጸነብኪ በእንተ ሐናምኪ ወያቄ ማቡኪ ማይበረ ነዮም ድንግል ባርኪ ቅድስት ድንግል ማርያም ትበቀል። አንሳ ጥርጥርን። በአብ በወልድ በመንፈስ ቅዱስ ስም ቶሎ በል። በአብ በወልድ በመንፈስ ቅዱስ ስም በወልድ በመንፈስ ቅዱስ በኃያሉ በመድኃኒዓለም ስም ከልጇ ላይ በሽታን አንሳ። ከልጇ ላይ በሽታን አንሳ። በሽታን እኮ አስነሳኝ እኮ የሁሉ ነገር እኮ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን የዘጋነውን እድል ሙሉ ለሙሉ ከፍተን በሽታችን ሙሉ ለሙሉ አንስተን ሰራዊታችን ሙሉ ለሙሉ ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። አናጠራጠራትም። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ቅድስት ድንግል ማርያም በሰዓት መቀነት አንቃ ስርዓታችን ታጽናብን። ስርዓታችን ታጽናብን። በየቀኑ በቅድስት ድንግል ማርያም ስም 21 ቢሊዮን እንሰግዳለን። 21 ቢሊዮን እንሰግዳለን።
ይህንን ትእዛዝ ባንፈጽም ቅድስት ድንግል ማርያም እጥፍ ድርብ አድርጋ ትበቀልን። ይህን ትእዛዝ ባንፈጽም ቅድስት ድንግል ማርያም እጥፍ ድርብ አድርጋ ትበቀለን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ጥፋት አናጠፋም። ልብ መልሱ፣ መልሱ፣ ልብ መልሱ። እሺ እህት አለም፣ ቅድም ስመክርሽ የነበርኩትን ምክሮች ተግባራዊ አድርግሽ። እሺ። እናም ደግሞ እግዚአብሔር አምላክሽን ጌታ ሆይ የጠረጠረን መንፈስ ከኔ ያርቅልኝ እያልሽ መልካም ስራዎችን እሱን ደስ የሚያሰኙ መልካም ስራዎችም መስራትም ልመጪ። በተረፈ በርቺ። ግን ከምንም በላይ ትልቁ ነገር ምን ታውቂያለሽ? ከእንባ ጋር ወደ ፈጣሪ ማልቀስ። እንባ በጣም ወሳኝነት አለው። ከእንባ ጋር ሆነሽ እየሰገርሽ ጌታ ሆይ እባክን ብቻዬን አትተወኝ፣ እኔ ለእኔነቴ አትተወኝ፣ ጠላቶቼ በእኔ ላይ እንዲሰለጠኑ አትፍቀድላቸው፣ እባክህ አምላኬ ሆይ የጥርጥር መንፈስ ከኔ ያርቅልኝ እያልሽ የአምልኮ ስግደት አለ አይደለ? ይህን የጥርጥር መንፈስ ከኔ ታውጣልኝ፣ ስራውን ታስቆምልኝ ዘንድ እማጸናሃለሁ እያልሽ ጌታ ሆይ እያልሽ የጥርጥር መንፈስ ከኔ ያርቅልኝ፣ የጥርጥር መንፈስ ከኔ ያርቅልኝ እያልሽ የለም ስግደት፣ በእያንዳንዱ ስግደት እንደዛ መስገድ ያስፈልጋል። በተለይ በነገራችን ላይ ወንድሞች ይህን ደጋግሜ ነግሬያቸዋለሁ። የሆነ ነገር ከእግዚአብሔር የምንፈልገው ነገር ካለ ያንን ነገር እያወራን መስገድ። ለምሳሌ እንበልና እውቀት የለኝም እንበል። ጌታ ሆይ እውቀትን ስጠኝ፣ ጌታ ሆይ እውቀትን ስጠኝ። ማስተዋል ከሌለኝ ጌታ ሆይ ማስተዋልን አድለኝ፣ ጌታ ሆይ ማስተዋልን አድለኝ፣ ጌታ ሆይ ማስተዋልን እያልን መስገድ ማለት ነው። እስከምን ረዘም ያለ ስግደት መስገድ እንዲያልን ሁሌ በየቀኑ ማለት ነው። ከዛ ያ ነገር ይደረግልናል። ግልጽ ነው አይደል? ያን ነገር እያገኘነው እንመጣለን። የምናገኘው ደግሞ በህይወታችን ነው። ቀስ በቀስ እየመጣ ይታያል። ማስተዋላውን ከጎደልን ማስተዋሉ እየተጨመረ ከዕለት ወደ ዕለት ይመጣል። ስግደቱን በጨመርን ቁጥር ማለት ነው። ግልጽ ነው አይደለ? ስለዚህ ይሄ የጥርጥር መንፈስ ከአንቺ በአንድ ባይወገድም ቀስ እያለ የለም በሰገድሽ ቁጥር ጌታ ሆይ የጥርጥር መንፈስ ከኔ ያውጣ፣ ጌታ ሆይ የጥርጥር መንፈስ ከኔ ያርቅል እያልሽ የለም በምሰግጅበት ሰዓት ያን መንፈስ ያርቀዋል ማለት ነው። ግልጽ ነው አይደለ? ይህንን በማድረግ ያን ክፉ መንፈስ መዋጋት ያስፈልጋል። በተረፈ በርቺ፣ አይዞሽ። እሺ ተራ ቁጥር 2 ስላሴ ይጠብቁልን። እመቤቴ ቅድስት ድንግል ማርያም ከለላ መከታችን እግዚአብሔር ይስጥልን። ወንድማችን እድሜ ጤና ይስጥልን፣ ያቆይልን። እግዚአብሔር ይስጥልን። አሜን አሜን። እታለም ተራ ቁጥር 2 ወለተ ትንሣኤ እስከ ቤተሰቦች አስቡኝ። እሺ ተራ ቁጥር 3 ወለተ ስላሴ የቅዱስ ገብርኤል ልጅ፣ ወለተ ስላሴ የቅዱስ ገብርኤል ልጅ ቁጥር መልካለሁ እናት አለም ይቅርታ። እሺ ወለተ ትንሣኤ ቀጥይ። እሺ ወንድም ቃላት ያሰማልን። ሌሎቻችሁ ማይክ ዝጉ። ወለተ ማርያም ማይክ ዝጊ። እሺ ቀጥይ። እሺ እና እኔ ማለት ነው በቃ በመንፈሳዊቴ ማለት የሚያስጨንቅ ነገር የለም፣ ግን በጣም ነው የሚጨንቀኝ። በቃ ልቤ ላይ ነው በቃ ጸሎት ተቆመ ሆነ በቃ ሰላም የለኝም ማለት ነው። ምን ሆኜ ነው የራሴ ስጠይቀው ማለት የሚያስጨንቅ ነገር የለም። እኔ እንጃ በጣም ነው የሚጨነቀው ወንድሜ፣ በጣም ሲበዛ ራሴን አጥፋችኝ ነው ተለቀቀብኝ። እሺ የሚያስጨንቅ ነገር የለም፣ ግን ዝም ብሎ መጨነቅ ማለት ነው። አዎ። እሺ እታለም እዚህ ጋር መረዳት ያለብሽ ነገር አለ። የሚያስጨንቅ ነገር ሳይኖር ዝም ብለን የምንጨነቅ ከሆነ ወይ የአእምሮ መተት አለ ማለት ነው። የአእምሮ መተት ካለ ዝም ብሎ ብቻ ጭንቀት ይለቃል። አስጨንቅ ተብሎ ሲላክ አቤት ምን አልሽ? ወለተ ትንሣኤ ወይ ማለት ነው አለ በየጊዜው እንትን በየጊዜው ማለት ነው እየተላከ ነው በሱባኤና ግን አይጋለጥም። ገብቷል። ግን በጣም ነው የሚልኩልኝ እንደ ግደር የሚባልም የላታን በየጊዜው አሁን ቆሟል። እግዚአብሔር ይመስገን መብራን አቁሟል። ግን በቃ ማለት የሆነ ተጋለጠም እኮ በእንትን በሱባኤ ግን በጣም ሙገው በሷ ማለት ነው ግደል ገብ የሚላኩ በየጊዜው ያምሮም በየጊዜው ነው እና የድልም ሁሉ በቃ ማለት እኔ ይገርመኛል። ወይ አይጋለጥም ግን በደበቅ ሆኖ ሊያጠፋ ነው የሚታገለውና እኔ እንጃ ወንድሜ። እሺ
መልካም። እንዲህ አይነት ነገር የሚፈጠረው ቅድም እንደነገርኳችሁ የአእምሮ መተት እንደዚሁም ደግሞ ውስጥ ያደፈጡ ቡዳ፣ ዛርና አይነ ጥላ መንፈሳዊ ውጊያው ሲበረታባቸው የሚለቁት የመጀመሪያው ፈተና ነው፣ በጭንቀት ማለት ነው። በነገራችን ላይ ሰዎች አእምሯቸው በክፉ መንፈስ ሲዋስ በጭንቀት ያብዳሉ። በጭንቀት በጥርጥር እጅጉን ይጨነቃሉ። ያልሆነ ውሳኔ ይወስናሉ። ብስጩና ቁጡ ይሆናሉ። ድንገት ተነስተው ይበሳጫሉ፣ ይቆጣሉ፣ ይነጫነጫሉ። አንዳንዴም ለመርሳት በሽታና ለአእምሮ ዘገምተኝነት ይዳረጋሉ። ሁሌም ከራሳቸውና ከሰዎች ጋር እየተጣሉ ይናቆራሉ፣ ይጣላሉ። የሚፈልጉትን ሳይሆን የማይፈልጉትን ይሰራሉ። ራሳቸውን እያወቁ ኃጢአት የተባሉትን ሁሉ ሳይፈልጉ ይፈጽማሉ። እርም ብለው ወደ ተዉት ኃጢአት ብዙም ሳይቆዩ ይመለሳሉ። ይሄ ብዙ ጊዜ እንዲህ አይነት ነገር የሚፈጠረው የአእምሮ የጭንቀት መንፈስ አእምሮ ላይ ሲያደፍጥ ነው። ግን ታለምዬ እዚህ ጋር መረዳት ያለብሽ ነገር ምንድን ነው? ከአንቺ የሚጠበቀውን ነገር ማድረግ ግልጽ ነው አይደል? ወለተ ትንሣኤ ከአንቺ የሚጠበቀውን ነገር አድርግ የምትችው ማለት ነው። አሁንም ቢሆን ቋሚ የሆነ ጾም፣ ጸሎት፣ ስግደት እያካሄድሽ መማፀን፣ በተለይ በስግደቱ መበርታት፣ በተለይ በስግደቱ መበርታት፣ እንደዚሁም ደግሞ የሊቀ መልአክ የቅዱስ ሚካኤልን መጸለይ፣ መልካ ቅዱስ ሚካኤልን መጸለይ ያስፈልጋል። የሚያረጋጋ መልአክ ስለሆነ ማለት ነው። ስለዚህ ያንን እየጸለሽ ሊቀ መልአክ ቅዱስ ሚካኤል ሆይ ውስጥ የሆኑ ጭንቀት የሚለቅብኝ መንፈስ እባክህን ከአእምሮ ላይ አስቁምልኝ፣ ስራውን አስቁምልኝ እያልሽ በደንብ አድርገሽ መማፀን ያስፈልጋል። እና ዋናው ዓላማው ምንድን ነው ከተባለ አስጨንቆ በተለይ ራሷን እንድታጠፋ አድርግ አሳብዳት ተብሎ የተላከ መንፈስ ውስጥ ካደፈተ እንደዚህ አይነት ዘዴዎችን ይጠቀማል። ብዙ ጊዜ ሰዎች ከመሬት ተነስተው ራስሽን አጥፊ ወይም ራስን አጥፋ የሚል ስሜት ተሰማኝ የሚሉት ከዚህ አንጻር ነው። የጭንቀት መንፈስ አእምሯቸው ላይ ካደፈተ፣ በተለይ ደብተራ መንፈስ ከተላከ አስጨንቃት፣ ራሷን እንድታጠፋ አድርጋት ተብሎ ሲላክ ማለት ነው። ሌላው ደግሞ ልክ እነኚህ ቅድም እንደነገርኳችሁ የዛር መናፍስት ካሉ ልክ እነሱም ያላቸው አማራጭ ምንድን ነው? ጭንቀት መልቀቅ። ይሄ ግን ለጊዜው የሆነ ፈተና ነው፣ ለጊዜው ነው። ስለዚህ ከአንቺ የሚጠበቀው ምንድን ነው? መዝሙረ ዳዊትን፣ መልካ ቅዱስ ሚካኤልን እየጸለሽ ያንን ክፉ መንፈስ ከአንቺ እንዲያደርግልሽ ወይም ደግሞ ስራውን እንዲያስቆምልሽ በስግደትና በጸሎት መበርታት ነው። ግልጽ ነው አይደለ? ይህንን ማድረግ ነው ከአንቺ የሚጠበቀው። በተረፈ በርቺ፣ አይዞሽ። እሺ፣ ተራ ቁጥር 3 እግዚአብሔር ያሰብሽ፣ ቃልህ ያሰማልን፣ ወልደ አማኑኤል ጸጋውን ያብዛልክ። የኔ በፊትም ጠይቀዋለሁ፣ ግን ሁሌ በጣም ስላየለብኝ ነው ይሄን ጥያቄ የምጠይቀው ማለት ነው። ሁለት ጊዜ ጠይቄያለሁ። ያው መንፈሱም አለ ያኔ ተጋልጧል፣ ግን ታሰረ የሸኝ ምንም ነገር ከዛም በኋላ ያየሁት ነገር የለም። እኔም በመንፈሳዊ ህይወቴ ግልጽ ለማድረግ ቀጥያለሁ፣ እንደበፊቱ አይደለም። ምንድነው ወልደ አማኑኤል ይሄው አሁን 4 ዓመት ከ4 ዓመት ወደ 5 ዓመት እየሄድኩ ነው። እለት በለት ደም ሳይፈሰኝ ከጉሮሮዬ እያላቀ ግን በዛው ጾማለሁ። የሚፈሰው ደግሞ በጣም ትንሽ እንኳን አይደለም። እኔ እንዴት ደም እንኳን አያልቅም። በቃ ምን ልበል፣ ደም አያልቅም እንዴ አልሞትም እንዴ እስከምን ድረስ ነው ራሴ የሚያደርሰው። ደሙ በጣም ነው የሚገርመው። ደሙ ከምንድን ነው የሚወጣው? ከምንድን ነው የሚወጣው? ከጉሮሮዬ ኖርማል ማለት ነው። ጭራሽ መቁጠሪያ ባበዛው ቁጥር መቁጠሪያ ሳበዛ ደግሞ ማለት ነው በቃ የሆነ ከራሴ እንደምወጣ ነገር ነው የሚሰማኝ፣ የሆነ ከአይምሮ ውስጥ ማለት ነው። ያ ደም ደግሞ ካልፈሰሰ ይጨንቀኛል። የሆነ ነገር ራሱ መርፌ ቢነካው ፍኒን ብሎ ደም የሚወጣ ነገር ነው የሚሰማኝ ማለት ነው። ግብሩ ነው፣ በጣም ግብሩ እኮ ስለሆነ ነው ነገር ማለት ነው። በጣም ይሄ ነገር ግራ ስለገባኝ የሆነ ወደ በሽታ ይቀየራል ብዬ አስባለሁ። ያው ሰው ግን ሐኪም ቤት ይጅ ምናምን እኔ ግን አልሄድም። አንድ ቀን አለው መድኃኒዓለም ከዚህ የሚገላግለኝ ቀን አለው ብዬ በትክክል መድኃኒዓለም እየጠበቅኩ ነው። በእርግጥ እኔ አልበረታውም። አንድ ቀን የበረታው ጊዜ እግዚአብሔር ያጋልጥልኛል ብዬ ተስፋ አደርጋለሁ። ግን ስግደቱን ቀንሻለን ያልሽኝ? ከስግደት የበለጠ መቁጠሪያ ቀንሻለሁ። ስግደት እንኳን ያው ምንም አለ መናፍስት ውጊያዎችም ጠዋትም ማታ በቃ ለምንድን ነው የቀነሽው? መቁጠሪያ በስራም በተለያየ ነገርም ቀንሳለሁ። ያበዛው ጊዜ ደግሞ ይበዛብኛል ደግሞ ማለት ነው። በጣም ነው የሚበዛው። እንደዛማ መሆን የለብሽማ። እህት አለምዬ አዳምጪኝ እስቲ ቆይ። በመሀል እዚህ ጋር አንደኛ መንፈስ ፈተና ስላበዛ እኮ ስግደትና ጸሎት ማቋረጥ የለብሽም።
አሁን እዚህ ጋር እየተረዳሁሽ ያለው ነገር ምንድን ነው? ይሄ ክፉ መንፈስ ያንን ነገር ሲያመጣ ሲጨምር መንፈሳው ማነው ፈተናውን ሲጨምርብሽ አንቺ ጸሎት ስግደቱን እያቆምሽ ነው ማለት ነው። ለምን ከተባለ ይጨምርብኛል፣ ህመሙ ይበስብኛል እያልሽ እንዴ። ህልም ተፈርቶ አይታደርም ይላሉ አባቶች። እውነት እኮ ነው። እንዴት ጠላት ፈተና ይበዛብኛል፣ ያመጣብኛል፣ ይጨምርብኛል ተብሎ እንዴት ጸሎትና ስግደት መቁጠሪያ እንዴት ይቀነሳል? ታለምዬ ያ እኮ ትክክል አይደለም። ይሄ የሚፈልገው ለዛ አይደለ እንዴ? ይሄ እኮ እንደ ማስፈራራት ነው እየተጠቀመበት ያለው ማለት ነው። ለምሳሌ በመቁጠሪያ ስትጠቀሚ፣ ስግደት ጸሎት ስትጠቀሚ ፈተናውን ካበዛ ከጨመረ ችግሩን ካበዛው ይሄ እንደ ማስፈራራት እየተጠቀመ ነው ማለት ነው። አንቺ ደግሞ እሺ ብለሽ ከተውሽለትማ እንዴት አድርጎ ነው የሚጨምረው ፈተና? እንዴት አድርጎ ነው የሚያቆምልሽ ታዲያ? ተቃራኒ ነው መሆን ያለብሽ እኮ እንደ አንዳንዴ ለምሳሌ መንፈሳዊ ጀምረን ስግደት ጾም ጸሎት ስንጀምር ሰዎች ዝኔትን ለማስቆም ብለው ይጀምራሉ። ግን ባይገርምሽ በመቆም ፈንታ ቀን በቀን የሚመታቸው አሉ። ቀን በቀን የሚመታበት ጊዜ አለ። ለምን? እነኛ ሰዎች ስግደት ጸሎትን የጀመሩት ይህንን ነገር ለማቆም ብቻ ብለው ስለሆነ ማለት ነው። ስግደታቸው ጸሎታቸውን የጀመሩት አንድም ያንን ነገር ለማቆም ብለው ነው። ሁለተኛ ሲቀጥል ደግሞ ያ ክፉ መንፈስ እልህ ይዘዋል ማለት ነው። እልከኛ መንፈስ ነው ማለት ነው። ዓላማው ምንድን ነው ከተባለ ተስፋ ለማስቆረጥ ጾም ጸሎት ስግደትን ልክ እንደ መፍትሄ አምጪ ሳይሆን ልክ እንደ ችግር አባባሽ አድርጎ ለማስቆጠር ማለት ነው። ስለዚህ ይበዛብኛል ብሎ እኮ መቶ ይሄ እኮ መሸነፍ እኮ ነው። ተረዳሽ አይደለ? አሁን አንቺ ጋር ሁለት ክፍተት ነው ያየሁት። አንደኛ ይሄን ነገር ብቻ ለማቆም ብለሽ አይደለም መንፈሳዊ ሕይወት መጀመር አለብሽ። ቢቆምም ባቆምም ያቋሚ መሆን አለበት ጸሎትሽ፣ ስግደትሽ፣ ጾምሽ ማለት ነው። ሁለተኛ ሲቀጥል ደግሞ መርሳት የለብሽ ነገር ምንድን ነው? ምን ጊዜም ቢሆን ጠላት እንደዚህ አይነት ዘዴ ይጠቀማል። እህት ወንድሞች፣ የሆነ ነገር ይስተካከልኛል ብላችሁ ከጀመራችሁ መንፈሳዊ ሕይወታችሁን አንዳንዱ ጋር ሊያቆምለታል፣ አንዳንዱ ጋር ደግሞ ሊያቆም ይችላል። እንደውም ሊበዛ ይችላል። የሚበዛው ግን ለጊዜው ነው። ለምን? ተስፋ ለማስቆረጥ እና ይህ መረዳት አለብሽ። ታለምዬ ተጋልጧል አይደል? አንቺ ጋር ያለው ተጋልጧል አይደል? ንገረኝ እስቲ። መጋለጥ ተጋልጧል። ከአረብ ነው የመጣሁት ይላል። ከአረቧ ነው የመጣሁት ነው የሚለው። ግን አልተሸኘም። ወልደማርያም አልተሸኘም ጭራሽ ነው። አሁንማ ጣፍቷል። በፊት እንደውም አንዳንድ ጊዜ ስጠቀም ራሱን ያሳውቃል። ግን አሁን የለም። እስቲ ቆይ እንዴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ውስጥ ያደፈትክ መተት የዛር መንፈስ አንተ የደም ግብርን ያገኛለህ። የዛር መንፈስ መተት የዛር መንፈስ መተት ከአረብ ከአሕዛብ የመጣ አንተ ውስጥ ያደፈትክ በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም ራስን አጋልጥ። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀታክት ከይሴ አጋዕዝተ ዓለም ቅድስት ሥላሴ አቃጥለ አትናገርም ውስጥ ያደፈትክ። እሺ እህት ዓለምዬ ይሰማል? እየሰማሽ ነው አይደል? እዚህ ጋር አንቺ ጋር ክፍተት አለ ወይም ደግሞ የተመቸው ነገር አለ ማለት ነው። አንደኛ ምንድን ነው ከተባለ ተስፋ መቁረጥ ማለት እንደዚህ አይነት ነገር በቃ መፍትሄ አላመጣም ብሎ። በነገራችን ላይ ስግደት፣ ጸሎት የሰው ልጅ የሚያቋርጠው ከምን አንጻር ነው ከተባለ በቃ በዚህ ነገር ተስፋ ያደረገው ነገር ሙጥጥ ሲልበት የለም የመጸለይ የመስገድ የመጾሙ ፍላጎቱ ይቀንሳል ማለት ነው። ግን እዚህ ጋር አንደኛ ክፍተት ሰጥተሽዋል ማለት ነው። ልጄ ራሱ በእግሯ ሄደን በአንደበቷም አትናገርም። የስድስት ዓመት ልጅ አሁን ግንቦት ነው የስድስት ዓመት ልጅ ነው ያለችው። እግዚአብሔር ይመስገን። ግን እኔ ደካማ ሆኛለሁ። በእርግጥ ደካማ ሆኛለሁ። ግን አንድ ቀን መድኃኒዓለም ከችግሬ እንደሚፈታኝ ተስፋ አለኝ። በመድኃኒዓለም ተስፋ አልቆርጥም። ያቅምን ጥሩ ነው። ይኸውልሽ በመድኃኒዓለም እምነት መኖሩ መልካም ነው።
እምነት ሊኖርሽም ይገባል። ተስፋ መቁረጥም የለብሽም በዛ። ይህን ስናደርግ ግን እኮ በእኛም በራሳችንም ማድረግ የሚጠበቅብንን እያደረግን ነው መሆን ያለበት። ተስፋ ለመቁረጡ መልካም ነው፣ ግን ከአንቺ የሚጠበቅ ነገር ምን አለ? ምን እያደረግሽ ነው? ይህም እንዳለ መታሰብ አለበት። ለምሳሌ ሰው ሳይጸልይ ሳይሰግድ ጾም፣ ጸሎት፣ ስግደቱን እያቋረጠ ከሱ የሚጠበቅበትን ነገር ሳያደርግ ግን መድኃኒዓለም አለ አንድ ቀን እንደዚህ ያደርገኛል ብሎ የሚያስብ ከሆነ እንዲረዳው ደግሞ መድኃኒዓለም የበኩልን ያ ሰው ደግሞ አስተዋጽኦ ማድረግ መቻል አለበት፣ መበርታት መቻል አለበት። አቅም እያለው መጸለይ የማይሰግድ የማይጾም ከሆነ ግን ችግር ነው ማለት ነው። ይፈታተነዋል ያ ጠላት። ተረዳሽ አይደለ? ስለዚህ መድኃኒዓለም አለ ብለሽ ማመንሽ እኮ መልካም ነው። ግን እንደዚህ ፈተና ተደራርቦብሽ እንዴት ነው? ለምንድን ነው የምትዳከሚው? ለምንድን ነው መንፈሳዊ ሕይወትሽን የምታቋርጭው? ውሃ የሚፈላው እኮ እሳትን ባነደዱበት ልክ ነው። ውሃ የሚፈላው እሳትን ባነደዱበት ልክ ነው። ልክ እንደዚሁም ውስጥ ያደፈጠ ጠላት የሚያዘውም እኮ ንስሐ በገባን ስጋው ደግሞ በተቀበልን በጾምን በጸለይን በሰገድን ጠላታችን እረፍት ሳንሰጥ በገሰጽነው ልክ እኮ ነው እንጂ ዝም ብለን ምንተኛ ከሆነማ ምን ዋጋ አለው? ታለምዬ እየሰማሽ ነው አይደለ? እና ይሄ ነገር መስተካከል አለበት። በተለይ እየሰማሁ ነው፣ በጣም እየሰማሁ ነው። ስግደት እኮ እሰግዳለሁ፣ በቀን 2 ጠዋትና ማታ እሰግዳለሁ። መቁጠሪያ ላይ ነው፣ በቃ መቁጠሪያ ላይ ነው ችግሩ። ስለዚህ ተጠቀሚ ታለምዬ። አንደኛ መቁጠሪያውን መጠቀም አለብሽ። ሁለተኛም ደግሞ መስገዱ መጸለይ እንዳለ ሁሉ እያጠናከርሽ እንጂ ወደ ኋላ እየሆንሽ እንትን መራቅ መሸሽ የለብሽም። ሌላው ሲቀጥል ደግሞ ነገሮች አልስተካከል ካሉሽ ጌታዬ ይሄ ነገር ከምን አንጻር ነው እያልሽ በሱባኤ ደጋግመሽ መጠየቅ መቻል አለብሽ። መስተካከል ያለበትም ነገር ካለ ነግሮ እንድታስተካከይ ማለት ነው። ግልጽ ነው አይደል? እየሰማሽ ነው? ወልደማኔል እውነት ነው፣ ግልጽ ነው። ስለዚህ ወይ አንቺ ያላወቅሽው ግን መስተካከል ያለበት ነገር አለ ማለት ነው። በደንብ ግልጽ እንደሆነ አውቃለሁ። የራሴ ችግር እንደሆነ 100% አውቃለሁ። ወይ የተመቸው ነገር አለ ማለት ነው። ቆይ ስሚኝ ታዲያ ያ የራስሽ ድክመት ካለ ደግሞ ያንን ድክመት ደግሞ ማስተካከል አለብሻ። ያ ማስተካከል አለበት። ለምሳሌ አሁን እኛ በህይወት ዘመናችን ለፈጣሪ ያልተመቸው ነገር ግን ለአጋንንት የተመቸው ነገር ካለ አጋንንት ያይላል፣ የበላይነትን ያገኛል። ስለዚህ ያንን ነገር አቮይድ ማድረግ ያስፈልጋል፣ ማስተካከል ያስፈልጋል። ግልጽ ነው አይደል? እሺ ወንድሜ፣ እሺ ከመድኃኒዓለም ጋር አስተካክላለሁ። ጥፋቶቼን ሁሉ ነገር አውቃለሁ፣ ግን እግዚአብሔር እንዲያስተካክል እናንተም በጸሎታችሁ አስቡኝ። እኔ የሚያቅሜን አሁን ለምሳሌ እንደተረዳሁሽ ከሆነ እዚህ መናገር ያልፈለግሽው ነገር ግን በውስጥ አንቺ የምታውቂው ችግር አለ ማለት ነው አይደለም? አዎ በጣም ከበፊቱ መንፈሳዊ ህይወቴ በጣም ወርጃለሁ። ድሮ እንደዚህ አልነበርኩም። በቀን አንዴ ነው የምበላው። በጣም ጎበዝ ነበርኩኝ። አሁን እንደ በፊቱ አይደለሁም። ሁሉ በቃ ጓደኞቼ እህቶቼ ራሱ ምን ሆነሻል እስከሚሉኝ ደረጃ ደርሻለሁ ማለት ነው። ስለዚህ አሁን እኔ እኮ ከአንቺ የተረዳሁት ነገር ምን እንደሆነ ታውቂያለሽ? እኔ እዚህ ጋር አንደኛ ሰነፍ ያለው አልሽ፣ ጥሩ። ሁለተኛ ደግሞ ምን አልሽ መሰለሽ? ንግግርሽን እስቲ ቆም ብለሽ ስታዩ፣ ሁለተኛ ሰግዳለሁ ጸልያለሁ እንዳቅሜ አልሽ። እሺ ጥሩ። እንደገና ሶስተኛ ደግሞ ከዚህ በፊት ተጋልጦ ነበር። እሺ አሁን ደግሞ አደፈጠ። እሺ አሁን በእነኝህ ሁሉ የተረዳሁት ነገር ምንድን ነው? አንቺ ጋር የሆነ ችግር ግን እንዳለ አንቺ የምታውቂው ግን ያ ነገር ያልተስተካከለ ነገር አለ ማለት ነው። ስለዚህ ያ ነገር ፊቶቼንና ባህሪዬን ነው ያላስተካከልኩት ማለት ነው። ባህሪዎቼንና የምሰራቸው ስራዎች ምናምን ነገሮች ከእግዚአብሔር የበለጠ ሌላ በእግዚአብሔር እምነት አለኝ አውቃለሁ። ግን ያው መጽሐፉን ማንበብ አልችልም፣ እሰማለሁ ጸሎት። ግን የበለጠ ደግሞ ሌላ ስራ ጊዜን እየሰጠው ነው ማለት ነው። ከመድኃኒት አሁን እዚህ ጋር ይኸውላችሁ እዚህ ጋር አንድ ነገር አለ እህት አለም፣ እንደው ፍንጭ ልስጥሽ ራስሽን የምትመረምሪበት መንገድ ማለት ነው። እንዴት ብትይኝ፣ ሰው በነገራችን ላይ መስተካከል ያለባቸው ነገሮች ከሁለት አንግል ማየት እንችላለን። አንደኛ ከተግባር፣ ሁለተኛ ከባህሪ አንጻር። ከተግባር አንጻር ስንል ለምሳሌ ንስሐ መግባት፣ ስጋው ደግሞ መቀበል፣ መጾም፣ መጸለይ፣ መስገድ እንዲሁም መመጽወት፣ ይሄ ከተግባር አንጻር የሚታይ ነው፣ የሚስተካከል ማለት ነው። ሰው እነኚህ ነገሮች ከሰነፈ ጠላት የበላይነት ያገኛል።
ሁለተኛ ከባህሪ አንጻር ስንል ደግሞ ለምሳሌ አለ አይደለ? ከባህሪ አንጻር ስንል ለምሳሌ ተስፋ መቁረጥ፣ መበሳጨት፣ መቆጣት፣ መናደድ፣ ስሜታዊ መሆን፣ ግልፍተኛ፣ እልከኝነት የለም። እነኚህ እንዲያደፍጥ አጋንንት የበላይነት እንዲኖረው ያደርጉታል። በነገራችን ላይ መዋሸት፣ እነኚህ ነገሮች ማለት ነው። እዚህ አይነት ነገር ውስጥ ካለን ወይም ደግሞ ቂም መያዝ፣ በተለይ ቂም ከባድ ነው። እሱም ይቅር ባይ ያለመሆን ወይ ሰው ካስቀየመን ነክሶ ምንይዝ ከሆነ ብትጸልይ ብትሰግድ ምን ብትል እሱ ያደፍጣል ማለት ነው። እነኚህ ነገሮች እስቲ በህይወታችን እኔ ጋር አንድ ሰው ቆሞ ብሎ ማሰብ አለበት። በህይወቴ እሰግዳለሁ ጸልያለሁ፣ ግን በህይወቴ ያልተስተካከለ ምንድን ነው? ከባህሪ አንጻር ያላስተካከልኩት ነገር ምን አለ? ግልጽ ነው አይደለ? ከባህሪ አንጻር ያላስተካከልኩት ነገር ምን አለ? አሁን ቅድም ከዘረዘርኩላችሁ አይነት ነገሮች ማለት ነው። ሁለተኛ ደግሞ ያልተናዘዝኩት ወይም ያልተውኩት ኃጢአት አለ እንዴ? እሱንም ማሰብ መቻል አለብን። ያልተናዘዝኩት ወይም ያልተውኩት ኃጢአት እያወቅን አንዳንድ ሰዎች እያወቁ ንስሐ ባይገቡበት ሁኔታ አለ፣ የማይናዘዙት ማለት ነው። ይህም በዚህ ምክንያት ሊያደፍጥ ይችላል። ጠላት ስራውንም ሙሉ ላያቆም ይችላል። ለምሳሌ ሌሎች ኃጢአቶችን ተናዘን ምንፈልገውን ኃጢአት ከደበቅን ይሄ የራሱ የሆነ ምክንያት ይኖረዋል ማለት በዚህ ምክንያት ሊሆን ይችላል። ወይም ደግሞ ያላቆምነው ኃጢአት አሁንም ድረስ ስቲል እየቀጠልንበት ያለው ነገር ይህም በዚህ አይነት ነገሮች። ስለዚህ ራሳችንን እንድንመረምር ጉድለቶቻችን እንድናስተካከል ፈጣሪ እድል እየሰጠን ነው ማለት ነው እንዲህ አይነት ነገር የሚፈጠረው። ስለዚህ ታለምዬ መርምሪ ራስሽን። በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትሹ የሚል ቃል አለ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ እና ይህን ይመስላል። እውነት ነው። በጣም ነው የማመሰግነው። እግዚአብሔር አክብርልኝ። እኔ ለምንድን ነው ተስፋ መቁረጥና ስንት ጊዜ ራሴን ላጠፋ እንደውም በእህቶቼ ብርታት፣ በሰው ምክር፣ በመንፈሳዊ እህቶቼ ምክር ነው እንጂ ስንት ጊዜ ራሴን ለማጥፋትና ተስፋ መቁረጥ ነው። ግን እግዚአብሔር ይመስገነው ሰሞኑን እቺ 2 ወር 3 ወር መድኃኒዓለም ተስፋ በውስጤ ብዙ ተስፋ አለኝ። ብዙ ብርሃን እየታየኝ ነው ማለት ነው። ወንድማኔ በጣም ነው የማመሰግነው። እግዚአብሔር አክብርልኝ፣ ጸጋውን ያብዛለት፣ እድሜ ጸጋ ይስጥልኝ። አሜን አሜን። ታለምዬ አሜን፣ በርቺ። እሺ ተራ ቁጥር 4 ማን ነው? ወለተ እስጢፋኖስ። ቀጥይ። ወለተ እስጢፋኖስ መቀጠል ይቻላል። እሺ ወለተ እስጢፋኖስ ካልተመቻት ተራ ቁጥር 5 ኢየሩስ ወለተ ጻድቅ። ኢየሩስ ወለተ ጻድቅ ተራ ቁጥር 5 መሲ ወለተ ስላሴ። ይቅርታ መሲ ወለተ ስላሴ ተራ ቁጥር 5 እናታችን ወንድማችን እናታችን መጀመሪያ ድምፅ አንደኛ ድምፅሽ አይሰማም፣ ሁለተኛ ደግሞ እሳቸው ለምን የሉም አልመጡም? አለሁኝ ስልክ አጥፍቶ ነው እንጂ እንትን ጠፍቶ እኔ ደግሞ ከላይ እስከምመጣ ድረስ በጆሮዬ ስለማዳምጥ ነው። ለዛ ነው እንጂ። መልካም። እሺ ቀጥሉ። ጥያቄ ምን መሰለ እንትን ላይ ሰይፈ መለኮት ላይ ሳነብ ስንጸልየው እንደዚህ የሚለው ብዙ ጊዜ አይገባኝም። ቆይ ገጹንም ቅድም 7 አይን ቆይ እስቲ እየተመለከትኩት ከአንደበቴ እንዳልሳሳተው ማለት ነው። ራሶቹ 10 ቆይ ወርዱ ብቻ በደንብ ላምጣውና አልመጣልኝም ባይምሮ ያልያዝኩትም እና እንደዛ የሚለው ላይ ምንድን ነው አይገባኝም። እሱን እንድትገልጽልን ብዬ ነው። እሺ 7ቱ ሚስጥራተ ቤተክርስቲያን ናቸው ታለምዬ። 7ቱ ሚስጥራተ ቤተክርስቲያን ከዛ አንጻር ነው የሚታየው። ግልጽ ነው አይደለ? 7 አይኖች የሚባሉ ብዙን ጊዜ ከዛ አንጻር ነው። ሌላስ ምንድን ነው ያልገባሁት? እየሰሙኝ ነው? የምስራች ወለተ በደንብ እየሰማሁ ነው። እዛ ላይ ያለው ቃሉ 7 የሚለው ነገርከኝ። 10 ደግሞ የሚል አለ። ቆይ በደንብ እንትኑን መልካም። እሺ እንደዚህ አይነት ጥያቄ ሌላ ጊዜ በደንብ አድርጌ መልሶልታለሁ። እሺ
መልስልዎታለሁ ሌላ ጊዜ ይስጥልኝ፣ እግዜር ይስጥልኝ። ያስታውሱኝና። እሺ መልካም። እግዜር ይስጥልኝ፣ እግዜር ያክብርልኝ። ሁላችሁንም ጸጋውን፣ ኃይሉን፣ ሞገሱን ያልብሳችሁ። የዓለም ብርሃን ሁላችሁንም ያርጋችሁ። እሺ መልካም። አሜን አሜን አሜን። እሺ ተራ ቁጥር 6 ማን ነው? እስቲ ተራ ቁጥር 6 ከምፈልግ ይልቅ ብትገባ ወይም ተራ ቁጥራችሁን አውቃችሁ ብትገቡ ደስ ይለኛል። እሺ ሙለር ነሽ? ቀጥይ። አሜን። ጸጋውን ያብዛልህ ወንድም አለምዬ። የኔ ጥያቄ አሁን በጾም ሰዓት አረብ ሀገር የምንሰራው ምግብና እኛ ነው የምንሰራው። ስጋውን እነሱ የሚበሉት የፍስክ ስለሆነ ይሸተናል ምናምን። ትምህርት ሰምቼ ነው እናንተ የሽታት እኮ ለምን ትጾማላችሁ? ይሄ እኮ ራሱ መብላት ነው ምናምን ሲባል ትምህርት ሰምቼ ነው እና ውስጥ የጥርጥር እንትነበረኝ እና ይሄ ችግር አለው ወይስ የለውም? ላይ ነው ሽታውን ነው እየሸተታችሁ? አዎ አብዛኛው ምግብ የምንሰራው አረብ ቤት ሽታው እኛ ስለምንሰራው ምግብ ሁሉ ሽታው ይሸተናል። አሃ ስለዚህ ስለሸተተኝ እንደበላው ይቆጠርብኛል ነው? አዎ አይቆጠርም። ታለም አይቆጠርም። እሺ ሽታ ስለሸተተሽ እየተታቱ ለምን ትጾማላችሁ ምናምን ስል ትምህርት ስለተማረ ሰማሁ ብሎ ነገር የለም። ታለምዬ ስለሸተተ ጾም ይፈርሳል የሚል ባል የቤተ ክርስቲያን አስተምሮ የለም። ግን መቅመስ አይቻልም። ግልጽ ነው አይደል? መቅመስ አይቻልም። እሺ እሺ ወንድም ይጠቀም። አንዳንድ እህቶች በውስጥ መስመር ማን ነው እንደዚህ ብለው ጥያቄ ሲጠይቁ ነበር። የጨው መጠኑን በምን እናውቃለን? እንደዚህ ቀጥኖ ወፍሮ እንደሆነ በምን እናውቃለን? በነገራችን ላይ ሳትቀምሱ ለይቶ የማወቅ እንትኑን አቢሊቲ ብታገኙ አሪፍ ነው። በተለይ አንዳንድ እህቶች ሳይቀምሱ የሚያውቁበት እንትን አላቸው አይደል? ላክተው መጠኑን መጀመሪያ አንዴ እኮ መጠኑን ካወቅ ከያዝከው ለሌላ ጊዜ ደግሞ የምትቸገሩበት ሁኔታ የለም እና በዚህ መንገድ ነው። ስለሸተተሽ ግን ጾሜ ይፈርሳል ብለሽ አትስኬት አለምዬ። ሽታው በዚህ የሚፈርስ ምንም ነገር የለም። ግን የሆነ በቃ ሽታውን ፈልጋችሁ የምታሸቱት አይነት ነገርም መሆን የለበትም። እሺ እየሰራችሁ ይሸታችኋል። ስለሸተተ ግን ጾሜ ይፈርሳል ብላችሁ አታስቡ። ግን ያው ትኩረት ፈልጋችሁ ያንን ነገር ሆን ብላችሁ ማሽተትን ደግሞ የተገቢ አይደለም። ለስጋዊ ነገር ልብን ማዘንበል ስለሆነ ማለት ነው። እና ይህን ይመስላል። እሺ ይሄ ጥያቄሽ ከሆነ ወደ ሌላ እንለፍ። ተራ ቁጥር ስንት ነው? 6 ነው 7? ጸጋም ያብዛልህ ወንድም አለምዬ። መድኃኔዓለም የአገልግሎት ዘመን ይባርክልህ። አባቴ ቅዱስ ገብርኤል ከጠላት ሁሉ ይጠብቅህ። አሜን አሜን። እታለም እሺ ተራ ቁጥር 7 ነው 6? 7 ነው አይደል? 7 አዎ 7 ነው የምትቀጥለው። እሺ 7 ተራ ቁጥር 7 ማን ነው? ማሾ ወለተ ኪዳን ነው። እስቲ አድሚኖች ኦርደር አስይዛችሁ ጻፉልኝ። ገና ስፈልግ ሰዓት እየፈጀብኝ ስለሆነ ኦርደር አስይዛችሁ ጻፉልኝ። እሺ ቀጥይ። ማሾ ወለተ ኪዳን ወለተ ብርሃን ጥያቄ። ማሾ ወለተ ኪዳን። እሺ ተራ ቁጥር 8 ወለተ ስላሴ ድንግል ማርያም እናቴ። ወለተ ስላሴ ድንግል ማርያም እናቴ። ተራ ቁጥር 8። እሺ ተራ ቁጥር 11 ኃይለ ኢየሱስ ቀጥል። ተራ ቁጥር 11 ኃይለ ኢየሱስ ቀጥል። ዝብርቅርቅ ብሏል ጥያቄ ተራ ቁጥር ስትይዙ 107 የሚያዝ አለ። ከሌሎ ልግባ ነበር ያስኝ ሆነ ያልገባኝ እና እሺ ኃይለ ኢየሱስ ቀጥል። እሺ እንትን ነበረ ቤተሰቦችን እንዲቆርቡ ቆረቡ። ኤርፎንን ንቀል ወንድሜ፣ ኤርፎንን። የለም። እሺ ቀጥል። ቤተሰቦቼ እንዲቆርቡ እንትን ምክንያታቸው ቆረቡ ቁርባን። እሺ እና ከቆረቡ በኋላ እኔም ግን መፈታተን ጀመረ። የእነሱ መንፈስ በጣም መፈታተን ጀመረ ከኔ ጋር። እሺ ይሄ ከምን አንጻር ሊሆን ይችላል? ምን ጥያቄ አለ ወንድም አለምዬ? እንዴ እናት አባትን ከእጇ ነጥቀ ላይፈታተን ነው እንዲህ ድሮ
እናት አባትን እኮ ከእጁ ነጥቀሃል። መጀመሪያ የእሱ ነበሩ። ከዛ በኋላ አንተ ስታስቆርባቸው ነፍሳቸውን ነጠቅ። ስለዚህ መናፍስቱ ሙሉ ለሙሉ ትኩረት አንተ ላይ ያደርጋሉ። በተለይ ወንድሞች እኛ ሰዎችን ስንመክራቸው ወደ መንፈሳዊ ነገር ስናመጣቸው መናፍስ ቀጥታ እኛ ላይ ነው ትኩረት የሚያደርጉት። እኛ ላይ ትኩረት ያደርጋሉ፣ ይፋለማሉ። በተለይ አሁን ለምሳሌ ወንድምን የምንመክረው ከሆነ ወንድምን ያለ መንፈስ ወደኛ ይመጣና ይፈታተነናል። እህትን የምንመክራት ከሆነ እህት ላይ ያለው መንፈስ ይመጣና ይዋጋናል ማለት ነው። ግን እኛ ምን ማድረግ አለብን? ከእነሱ ይልቅ በርትተን መገኘት አለብን። ከእነሱ ይልቅ በርትተን። ለምሳሌ አባት እናትን እንዳስቆረብ አንተም መቁረብ መቻል አለብን። ቆርበ ንስሐ ገብተ ስጋው ደግሞ ተቀብለ ቋሚ የሆነ ጾም፣ ጸሎት፣ ስግደት እየሰገድክ መፋለም መቻል አለብን። ካልሆነ ግን እንድትማረር ነው የሚያደርግህ። በቀል እኮ ነው ይሄ ማለት። በቀል ታውቃለህ? አጋንንት እኮ ቂም ይይዛል። የሚታየኝ ህልም ራሱ እስከ ወደ መሞት የሚያደርስ ህልም ነው የሚታየኝ። እሱን አትፍራ። ምንም ነገር ለማስፈራራት ነው እንደዚህ አይነት ነገር የሚጠቀመው። ግን አንተ እግዚአብሔር ከኛ ጋር ስለሆነ ምንም የሚያመጣው ነገር የለም። እኔ ከአንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ፣ አበረታሃለሁ፣ እረዳህማለሁ፣ በጽድቄም ቀኝ ደግፌ ይዛለሁ። እነሆ የሚቆጡ ሁሉ ያፍራሉ ይዋረዱማል፣ የሚከራከሩም እንዳልነበሩ ይሆናሉ ይጠፉማል የሚል ቃል አለ። ስለዚህ ምንም ነገር ልትፈራ አይገባም። ግን እግዚአብሔር አምላክ አንተን እያነቃ ነው። ወላጆችን እንዳተረፍክ አንተም ራስን አውጣ እያለክ ነው እግዚአብሔር አምላክ። አንተም ጠላት አለብህና ንስሐ ግባ፣ ስጋው ደሙን ተቀበል፣ ቋሚ ጾም፣ ጸሎት፣ ስግደት ጀምር እያለክ ነው። በመንፈሳዊ ህይወት ውስጥ ኑር፣ መንፈሳዊ ህይወትን አጠናክር እያለ ነው። ካለክም መንፈሳዊ ህይወት ውስጥ ካለክም ለራስም ጭምር ኑር እያለክ ነው። ግልጽ ነው አይደለ? እና ንስሐ ካልገባ ንስሐ ገብተህ ስጋው ደሙን ተቀብለ ልክ ቋሚ የሆነ ጾም፣ ጸሎት፣ ስግደት ከነሱ በልጠህ እንጂ በመንፈሳዊ ህይወት አንሰ መገኘት የለብህም። በልጠህ በተሻለ መንገድ ማለት ነው። ይዋጋሃላ፣ አርፎ አይቀመጥም። ተረዳከኝ አይደል? ተረድቻለሁ። መልካም፣ ይህን ይመስላል። እሺ፣ ተራ ቁጥር ከምጠራ ይልቅ እስቲ በጣም የተቸገረ ሰው ካለ ይግባ። እሺ፣ አቤ አጸደ ማርያም፣ አቤ አጸደ ማርያም ግቢ። እሺ፣ እድሜ ይስጥልኝ። ብዙ ጊዜ ጥያቄውን ልጠይቅ በማስብ ሰዓት የዛን ቀን ወይ ሆስፒታል ሄዳለሁ የሆነ ቦታ ሄዳለሁ እና ከሩሃማ ራሱ ተራራቁ እና ይቅርታ አድርግልኝ ስለገባው። አንድ ነገር ነው የምነግርህ። ልጄ የ13 ዓመት ልጅ ናት። አሁን የ6 ዓመት ልጅ እያለች ፀጉሯ በጣም ብዙና ቲክ ነበረ። በፀጉር ቤት ወስጃት ያን ፀጉር ትሰራለች። በዛ ሳምንት የብዙ ሰዎች መነጋገሪያ፣ የብዙ ሰዎች ስክሪን ሴቨር ሁና ነበረ። እኔ ባልገባኝ ባልተረዳኝ የመናፍስት ስራ ማለት ነው በዛ ወቅት። ከዛ በኋላ ለረጅም ጊዜ ይወጣል፣ አለማቋረጥ ይወጣል። ራሴ እስከሚዞር ሆስፒታል ወሰድኳት። የሚሰጠን መድኃኒት ራሱ ፕሮፐር ወይ መጠቀም አንችልም። መሀል ላይ ተስፋ ቆርጣለሁ። ጸበሉን ገዳም እንሰነብታለን። ልክ ከቤት መጥቼ ጸበሉን ላደርግላት ስል ሰውነቴ ሻት ያደርጋል፣ ጥርሴ እንገጫገጫል፣ ታየኛለች ማለት ነው። እኔ በብዙ መናፍስት ውጊያ ውስጥ ያለው ሰው ነኝ። ስለ እኔ ያላወራህም ጊዜ እንዳላቃጠል። አሁን ግን እየባሰ ሂዱ እያየሁት እያለቀ ነው። አሁን ይሄ ነገር ወዴት ነው የሚያመራት? ይሄ ፀጉር መቀጠል ምናምን 7ኛ ክፍል ደርሳለች። ስትረስ ውስጥ እየከተተን መጣና ስለዚህ ፀጉሯ እያነሰ ነው፣ እሷ ደግሞ ትቀጥላለች ማለት ነው። አርቲፊሻል ፀጉር አሁን ሀሳቧ ያ ነው። እኔ ፀጉሬ እንደዚህ የሆነ አይነት መንፈስ በጭራሽ እንዳትጠቀምት አለምዬ። ይሄ አንደኛ ማን መሰለሽ እንደሚያደርገው ቡዳ ነው። ግልጽ አይደለ? ቡዳ፣ ያ ቡዳ መንፈስ ፀጉር ይባላል። በነገራችን ፀጉር ላይ የሚቀመጡ መናፍስት አንደኛ የፀጉሩን ውበት አይቶ የሚገባ ቡዳ አይነት ጥላ። አሁን ለምሳሌ ሰው ላይ ሆኖ የእሷን ፀጉር ካየ ፀጉር ሲያምርክ ሲል ያን ያ መንፈስ ይገባል። ተረዳሽ አይደለ? ያ ቡዳ አይነት ጥላ እሱ ፀጉሯ ላይ ከተቀመጠ ፀጉሯን ይበላል ማለት ነው፣ ይጨርሰዋል ማለት ነው። አንዱ ከዚህ አንፃር ነው። ሁለተኛ ደግሞ በሜካፕ የሚገባ መንፈስ አለ። በሜካፕ የሚገባ የአሕዛብ መንፈስ። ከዚህ በፊት ቅባት ትቀባለች አይደለ? ቅባት ስትቀባ ለፀጉሯ ያ በዛ አማካኝነት የሚገቡ የአሕዛብ መናፍስቶች አሉ። የሆነ ነገር ስንገዛ ስንቀባ ያ ነገር ላይ ጸሎት አድርገን መሆን መቻል አለበት። ጸሎት አድርገን ካልሆነ ግን በዛ አማካኝነት የሚገባ የአሕዛብ ሌላም የቡዳ የዝሙት መናፍስቶች ይኖራሉ ማለት ነው።
እና በዚህ መንገድ የገባ መንፈስ ነው እንደዚህ የሚፈታተነው ማለት ነው። ታዲያ ምንድነው በጭራሽ እንዳትጠቀም እንደነኛ አይነት ነገሮችን እሱም እንድትጠቀም ነው የሚገፋፋው ማለት ነው። ተረዳሽ አይደለ? ግን ምንድነው መደረግ ያለበት? አንደኛ ይሄ በቅባት መልክ የለም ቅባ ቅዱስ ጸሎት አድርጋ እሱን ግዥላትና ጸሎት እያደረገችበት ማለት ነው። ከዛ በኋላ ያንን በቅባት መልክ ትጠቀመው ያንን ይህንን ታድርግ እንጂ በጭራሽ ያንን ነገሮችን ልትጠቀም አይገባም። ምትጠቀም ከሆነማ እሱ መንፈስ ሊሰበስብ ስለፈለገ ነው። ተጨማሪ መንፈስ ይሰበስባል። ይሄ ዊግ አርቲፊሻል ጸጉር እና ነገሮች ምንጠቀም ከሆነ ይገባል በዛ መንገድ ሌላ ተጨማሪ እያደራጀ ነው ማለት ነው። ዛሬ ጸጉሯን አይደለ ነገ ደግሞ ህይወቷን እንደዛ ለመብላት ነው የሚነሳው ማለት ነው። እቅዱም ያ ነው። ግን ወደ መንፈሳዊ ህይወት ትግባ። ቋሚ የሆነ ጾም፣ ጸሎት፣ ስግደት አገልጋይ ናት። የቤተ ክርስቲያን አገልጋይ ዘማሪ ናት። እሱ ጥሩ ነው። ግን ይኸውልሽ ከዘማሪነት በላይ ደግሞ የሚበልጠው ምን ታውቂያለሽ? አሁን አንዳንድ ሰዎች እንዴት ነው መንፈሳዊ ሲባል ዲያቆን ነኝ ሊል ይችላል፣ ዘማሪ ነኝ ሊል ይችላል፣ አገለግላለሁ ቤተክርስቲያን ሊል ይችላል። ግን መንፈሳዊ ህይወቱ ምንድን ነው ነው ዋናው። ማገልገሉ ጥሩ ሆኖ ሳለ ግን የአምልኮ ህይወት የለም። የአምልኮ ህይወትና እኮ አገልግሎት ለየት ይላል። እንዴት ካልሽኝ አሁን ለምሳሌ ቤቷ የምትሰግደው ስግደት በቋሚነት ማለት ነው። ምጸልየው ጸሎት፣ ምትጾመው ጾም፣ እንዲሁም ደግሞ ጠላትን መፋለሟ በመቁጠሪያ እንደዚህም ደግሞ ስጋው ደግሞ ቶሎ ቶሎ መቀበሏ እንደዚህ ሳያደርጉ ግን በአገልግሎት ውስጥ ያሉ እኮ ብዙ አገልጋዮች አሉ። እና ይሄ መንፈሳዊ ህይወቷን ታጠናክር። ግልጽ ነው አይደለ? እና በእንደዚህ መንገድ ነው ያንን ጠላት መፋለም መቋቋም የምትችለው ማለት ነው። እና ደግሞ ይሄ ነገር በጣም የሚያስጨንቃት ስትረስ ውስጥ የሚከታት ከሆነ ደግሞ ለምትወዳት እናቱ ለመብርሃን ትንገራት። እመቤቴ ሆይ ይሄን ነገር ከኔ አርቅልኝ ብላ ትማጸናት። ግልጽ ነው አይደለ? ችግሯን ሁሉ ትናገራት በንጹህ ልብ። ደግሞ ህፃን ልጅ እኮ ጸሎቱ ይሰማል። ምክንያቱም ንጹሐን ናቸዋ፣ ቂም በቀል የለባቸውም በውስጣቸው። ስለዚህ በንጽህና ሆና ቅዱስ ቁርባን ተቀብላ እንድትማጸን ንገሪያት፣ ትለማመድ። በመብርሃን ፊት ችግሯን ሁሉ እያለቀሰች እንድትነግራት አበረታቻት። ግልጽ ነው አይደለ? ይህንን ነው ማድረግ ያለብን እንደ ወላጅ ምንድነው ማድረግ ያለብን መሰላችሁ? ልጆች የሆነ ነገር ሲያጡ የሆነ ነገር ሲቸገሩ ሂድና እስቲ አልቅስ፣ ስዕሏ ፊት ጠጋ በልና እስቲ ተማጸን። ግልጽ ነው አይደለ? ዛሬም ቀጥል፣ ነገም ቀጥል። እሷ ናት ይሄን ነገር እንድትፈታል የምትችለው። እግዚአብሔር አምላክ ነው ይሄን ነገር ሊፈታል የሚችል ስንለው እነሱ በንጹህ ልባቸው ፈጣሪ መማፀን ሲጀምሩ እግዚአብሔር አምላክ ደግሞ ስራውን ይሰራል ማለት ነው። የእነሱን የልባቸውን ንጽህና ተመልክቶ። ግልጽ ነው አይደለ? ግን ጭራሽ ዓለማዊ ነገሮችን እንደ መፍትሄ አድርጋ እንዳትጠቀም አደራ። እና ይህን ይመስላል። እሺ ዲያቆን ወልደ አማኑኤል እድሜ ይስጥልኝ፣ እግዚአብሔር ይስጥልኝ። አሜን አሜን። እታለም እሺ፣ ወለተ ማርያም ቀጥይ። በጣም እንትን ጥያቄ ይስጥልኝ። ተባረክ ወንድሜ። እኔ ልጆቼን ያው በሱባኤ ነው የወለድኳቸው። ገና ትዳር ሳሊዝ ነበረ መንፈስ ቅዱስ የነገረኝ እና እግዚአብሔር ይመስገን መንፈስ ቅዱስ አያሽም ልጆቹም ተወልደዋል። ግን ምንድነው መሰለ ሶስተኛው ልጄ ወንዱ እሱም እንደዚሁ ተነግሮኝ ልጅ አለኝ እኔ ወንድ ልጅ አለኝ እያልኩ ነው በቃ ሲሆን የተወለደው እና ግን ያው ኦቲዝም ተብሎ በብዙ ነገር እንትን አለ እና ብዙ መናፍስት እዚህም ግሩፕ ላይ ተሸኝቶልኛል። በመተትም የገባ ነበረ መምህር ግርማ እዚህ መጥተው እሳቸውም ሸኝተውልኛል እና ግን ለውጥ የለውም። የሚገርምህ ሁልጊዜ ብዙ መናፍስቶች ናቸው የሄዱት። እግዚአብሔር የተመሰገነ ይሁን። ለውጥ ግን እያየሁበት አይደለም እና እንደ ሰውም በተለይ ደግሞ መምህር ግርማ ጋርም ሲሸኝ ቤተሰብም ልጆቼም እህቶቹም ራሱ እንደ ምንድን ነው ቆይ ይሄ ሁሉ ነገር እየሆነ ለምንድን ነው ይላሉና እኔ እንግዲህ በንስሐ ነው ያለሁት፣ በቅዱስ ቁርባን ነው ያለሁት። እግዚአብሔር ይመስገን እሱ እንደዚህ በመሆኑ በጣም ህይወቴ ተቀይሯል። ተባርኬያለሁ። ግን እሱ ላይ ለውጥ አላየሁም እና እስቲ መንፈስ ቅዱስ ያቀበልህን ንገረኝ። እሺ መልካም እታለምዬ፣ እዚህ ጋር መቼም ቢሆን መርሳት የሌለባችሁ አንድ ነገር አለ ወንድሞች፣ በህይወት ዘመናችሁ መርሳት የለባችሁ ነገር። አንደኛ ሙሉ ለሙሉ ትኩረታችሁን የአጋንንት ውጊያ ላይ እንዳታደርጉ አደራ። ምክንያቱም ያንን ጠላት ብቻ ለመያዝ ብለን የምንዋጋ ከሆነ ችግር ነው። ማደግ መቻል አለብን። ከዚህ በፊት ነግሬያችኋለሁ። እነዚህን 4 ነገሮችን እያሰብን እንዋጋ።
እንጋደል በተጋድሎ። አንደኛ ፍቅሩን እያስብን፣ ሁለተኛ ደግሞ መንግስተ ሰማይን እያስብን፣ ሶስተኛ መራራ ሞትን የሲኦልን መከራ፣ አራተኛ ደግሞ የዚህን ዓለም ፈተና እያስብን ብለናል። የዚህን ዓለም ፈተና ብቻ እያስብን የምንጋደል ከሆነ አላደግንም። ስቴፕ መጨመር አለብን ለማለት ፈልጌ ነው። ሁለተኛ ደግሞ ማለት ነው መሸነፍ የሚባል ነገር አለ አይደል? ታለምዬ መሸነፍ። ለምሳሌ አሁን የእግዚአብሔር ፈቃድ ይሁን ብሎ የሰው ልጅ ሲሸነፍ ያ ነገር ይስተካከልለታል። ጌታዬ እንደ ፈቃድ የሚል ውሳኔ ላይ ሲደርስ ማለት ነው። ጌታዬ አንተ ከፈቀድክ ይሄ ነገር የሚጠቅም ከሆነ አንተ ከፈቀድክ በእንደዚህ ነገር አድርግልኝ፣ አስተካክልልኝ። የአንተ ፈቃድ ደግሞ እንዲሆን ከሆነ ይህንን ነገር ፈቃድንን ያለቀውም እያልን አንደኛ ፈቃዳችን ለማን መስጠት? ለመድኃኔዓለም መስጠት። ለመድኃኔዓለም ፈቃዳችንን መስጠት። እኔ የሆነ ፊልም ላይ ሳይ ምን ነበረ የሰማዕቱ የተፍጻሜተ ሰማዕት የቅዱስ ጴጥሮስ መንፈሳዊ ፊልም እያየው ነበረ ከትላንት ወዲያና ስመለከት ሶፊያ የምትባል ነበረች እናቱና አባ እንዴት ባሏ ካህን ነውና ይሄ ነገር ልጅ እግዚአብሔር አልሰጠኝም፣ እሳ ከምን አንጻር ነው? ብዙ ጠይቄዋለሁ፣ ተማጽኜዋለሁ፣ ግን ምንም ልጅ ላገኝ አልቻልኩም እያለች ለካህኑ ስትናገር፣ እንዴ ሶፊያ ይሄ እኮ የእግዚአብሔር ፈቃድ ነው። የእግዚአብሔርን ፈቃድ ደግሞ እሱ ከሰጠን መልካም፣ ካልሰጠን ደግሞ የእሱ ፈቃድ ይሁን። እኔ ጸሎቴን አታቋርጭ አሏት። መጸለይሽ መልካም ነው፣ ግን እያዘንሽ ሳይሆን ወይም ይሄ ነገር ካልተደረገ አይነት ስሜት ውስጥ ሆነች ሳይሆን የእሱን ፈቃድ ባማከለ መልኩ ግን ጥያቄሽን ማቅረብ ትችላለሽ ነው ያሏት። በሀዘንና በእንትን ውስጥ መሆን የለብሽም ማለታቸው አንዱ ያ ነው። እና ዞሮ ዞሮ ፈቃድ ይሁን ግን አምላኬ የአንተ ፈቃድ ከሆነ ይህን አድርግልኝ ማለት ነው። እና እንደዛ አድርጋ ከዛ በኋላ እሺ አለችና በአፏ ምን ብላ ተናገረች? ጌታዬ እንደ ፈቃድ የእግዚአብሔር ፈቃድ ይሁን አለች። ከዛ በኋላ ህልም አየች። ቅዱስ ጴጥሮስ እና ቅዱስ ጳውሎስ ልጅ ትወልጃለች ስሙንም ጴጥሮስ በዩ ብለው ነገሯት ለማለት ፈልጌ ነው። ዞሮ ዘምሮ ምን ለማለት ፈልጌ መሰላችሁ? የእግዚአብሔር ፈቃድ ይሁን ብለን ፈቃዳችንን ለእግዚአብሔር አሳልፈን መስጠት፣ ግን ከኛ የሚጠበቅብን ነገር እያደረግን እየጸለይን እየሰገድን፣ እግዚአብሔር የራሱ የሆነ ጊዜ አለው። ግልጽ ነው አይደለ? ወለተ ማርያም ከአንቺ የሚጠበቀው ምንድን ነው ከተባለ መንፈሳዊ ህይወትሽን አጠንክሪ። ጾሙ የሚቀጥል በዛው፣ ስግደቱ የሚቀጥል፣ ጸሎቱ የሚቀጥል፣ ግን አንድ ቀን እግዚአብሔር አምላክ ምላሽ አለው ብለሽ እምነት ይኖርሽ። አንድ ቀን እግዚአብሔር አምላክ ወደ ቤቴ ይመጣል፣ ልጄን ይጎበኝልኛል፣ ይህን ተስፋ አልቆርጥም በአንተ አንተ ባዘዝ። ግን ይህን ነገር እስክታደርግልን ድረስ አንተ ባዘዝከኝ መንገድ እንደ ፈቃድ ለመጓዝ እሞክራለሁ፣ ግን አበርታኝ አምላክ ይበዩ። ግልጽ ነው አይደለ? የራሱ የሆነ ጊዜ አለው ማለት ነው። እና በዛ መንገድ መጓዝ። ግን ይሄ ነገር እንዴት አልተደረገም ብለሽ ውስጥሽ እንትን ሊሆን እልከኝነት እንዲሰማው ይፈልጋል ጠላት። ግልጽ ነው አይደለ? ምን ይላል መሰለሽ? ድንገት በመንፈሳዊ ህይወት እየኖርሽ እያለ ጾመ ጸለይ ሰግደሽ ምን አገኘሽ ይልሻል። የተጠቀምሽው ነገርስ ምንድን ነው? የዛሬ ስንት ዓመት ጾም ጸሎት ስግደት ጀመረሽ ምን አገኘሽ? አንቺ ደግሞ በዚህ ሰዓት ምን ብለሽ መመለስ እንዳለብሽ ታውቂያለሽ እንዴ? ይሄ ነገር እንዲስተካከልልኝ ብቻ ብዬ ነው እንደምጸልየው። ይሄን እንዲስተካከልልኝ ይሄን ነገር ካላደረግልኝ ለማቆም ተወራርጄ ነው እንደ መንፈሳዊ ህይወት ውስጥ የገባሁት። የእግዚአብሔርን ፈቃድ ስቃወም ዘንድ እኔ ማን ነኝና? እሱ ከፈቀደ የእሱ ፈቃድ ይሁን። እሱ ካላለ ግን አንድ ቀን እንደሚመጣ አምናለሁ። ጌታዬ እንደ ፈቃድ እያልሽ ፈቃድሽን አሳልፈሽ ትሰጪዋለሽ ማለት ነው። እድሜ ልካቸውን አይነ ስውር ሆነው ይኖሩ የሉ አሉ አይደል? ለምሳሌ አባ ሚካኤል ልባህሪን አሁን ለምን ይመስልሻል እግዚአብሔር አምላክ አይናቸውን ያልከፈተው? እንደ ተጋድሎ ሊቆጥርላቸው ነው ማለት ነው። ዋጋ ስለሚያገኙበት ነው። ሰይጣን አይናቸውን አጠፋ እኮ የአባ ሚካኤልን ኤልባህሪ። እንዴት በቅዱሳን ላይ ሰይጣን ይህን ያክል ስልጣን አገኘ? እንዴት የአባ ሚካኤልን ኤልባህሪ አይናቸውን ሊያጠፋ ድፍረቱን አገኘ? ምክንያቱም የማፈቃድ ስለሆነ ነው። በዛ መንገድ እንዲፈተኑ እግዚአብሔር ስለፈቀደ ነው ማለት ነው። ግን አይናቸው አልበራም እኮ ከዛ በኋላ። እና አስቢ፣ ይሄ የማፈቃድ ነው የእግዚአብሔር ፈቃድ። ለምን? ዋጋ እንዲያገኝበት። እና ምን ማለት ፈልጌ መሰለሽ ታለምዬ፣ እንዲህ አይነት ነገር በነገራችን ላይ አሁን ከልጅሽ ጋር በተያያዘ ብዙ ጊዜ ሰዎች እንዲህ አይነት ነገር የሚፈጠረው ከምን አንጻር መሰላችሁ? አንዳንድ በሁለት መንገድ ልናየው እንችላለን። እንዴት ከተባለ አንዳንድ ሰዎች ለዲያብሎስ ከሚጋበሩለት ግብር የተነሳ
ራሳቸው ለዲያብሎስ አሳልፈው ሲሰጡ ከሚገብሩለት ግብር በጣም ግብር ሲገብሩለት ያ መንፈስ ዘራቸውን ሲቆጣጠር እንደዚህ አይነት ነገር የማምጣት ሁለተኛ ደግሞ የአካል ጉዳት በደረሰባቸው ሰዎች ላይ ሲያሾፉ ሲሳለቁ ሶስተኛ ደግሞ መንፈሱ ማህፀናቸው 100% ሲቆጣጠር እንዲህ አይነት ሌላም ደግሞ በተጨማሪ ከዚህ በተቃራኒ ሲሆን ሰዎቹ እምነት ኖሯቸው በእግዚአብሔር ላይ ያላቸው እምነት እንዲፈተን ማለት ነው። ዲያብሎስ በእግዚአብሔር ላይ ያላቸውን እምነት ለመፈተን ለማጠራጠር እንዲህ አይነት ነገሮች ይፈጠራሉ ማለት ነው። ከዛ በኋላ ከማህፀናቸው የወጣው ትውልድ ወይ የአእምሮ ዘገምተኛ ወይ ደግሞ ከሁለት በላይ እጅና እግር ይዞ ወይም ደግሞ መንታ ሆኖ ተጣብቆ እንዲህ አይነት ነገር ይፈጠራል ማለት ነው። እና በዚህ መንገድ ነው ማየት። ስለዚህ ከሁለት መንገድ አሁን ሰው መንፈሳዊ ከሆነ እንዲህ አይነት ነገር ከገጠመው እምነቱ እየተፈተነ ነው ማለት ነው። ተረዳሽ አይደል? በአምላኩ ላይ ያለው እምነቱ ይፈተናል። ይሄ ነገር ነው የሚረብሸኝ አሁን ያልከው ነገር። ምክንያቱም እኔ እናቴ አሁን የእናቴን ታሪክ ደብረ ዘይት አካባቢ ብነግር ብትጠይቅ በጣም ድሃ የምትረዳ በጣም ቤተክርስቲያን የምታሰራ በጣም ምስኪን የእውነት ሰው ሁሉ ግራ ይገባዋል። እንዴት የእሷ ልጆች እንደዚህ የእሷ ልጅ እንዲሆናል ነው የሚለው። ግን ምንድነው በአባቱን በኩል ሳይ ያው የተለያየ ከአያት ከቅድሚያት የመጣ ነገር አለ። እሱ ምንም ግልጽ ነው። ግን እኔ አሁን የምልህ ይሄንን ፍራቻ ነው እንደ ሰው በራሴ ፍላጎትም አይደለም። እግዚአብሔርን ጠይቄ መቤቴን ጠይቄ ነው እዚህ ትዳር ውስጥ የገባሁት ታውቃለህ የተወሰነና ግን እንዴት ይሆናል አሁን በእግዚአብሔር ለምን ሰው እኮ የሚደክመው ሰው የሚገባው ከዚህ ለመዳን ነው። እና እኔ አሁን እንዳልከው አመሰግነዋለሁ እግዚአብሔር በዚህ ልጅ ምክንያት ነው እኔ እግዚአብሔርን የቤት የመጣው ባቀውም በቤቱ በመላለስም ግን የበለጠ ፍቅሩ የገባኝ ዛሬ አሁን እኔ መጾም መጸለይ ለመናፍስት ብዬ ለምን አይደለም በቃ ህይወቴ ሆኗል። እውነቴን ነው የምልህ እኔ አይደለም ልጆች ህይወታቸው ሆኗል እግዚአብሔር ይመስገን። ግን እኔ ብቻ ሳልሆን እግዚአብሔር ማመስገን የምፈልገው የሚያውቁት ሰዎችም በዚህ ልጅ እግዚአብሔር እንዲያመሰግኑ እፈልጋለሁ። ሰው በጣም እየተሰናከለ ነው። እኔ አሁን በሰው ተደብቄ ነው የምኖረው። ከሰው ጋር መገናኘትም አልፈልግም። ግን በየቤተ ክርስቲያኑ በየምኑ አልቀርም ደግሞ እሄዳለሁ እና በጣም ብዙ ነገር ይደርስብኛል ብዙ ነገር እና ያ ነገር ነው እኔ አሁን የማይገባኝ። እኔ እስከማውቀው ድረስ በቤቱ ነው የኖርኩት። እናቴም እንደዛው አባቴም እንደዛው ጊዮርጊስን ሲዘክሩ ወይን ሲዘክሩ ነው የኖሩት። ግን ተረድቼሻለሁ። አሁን እኮ ጥያቄ ይሄ ነው ወንድም አለ በመንፈሳዊ ህይወት እየኖርኩኝ እንዲህ አይነት ነገር እንዴት ገጠመኝ ነው። ዘገምተኛ የሚባለው ቃል በጣም ሪቴት ያደርገኛል ማለት በጣም ይጎዳኛል። የሚገርም ተረድቼሻለሁ። ባለቤቴም ያማዋል። ባለቤቴ ራሱ ለውጥ አለው። ሰጋጅ ሆኗል፣ ጸላይ ሆኗል። እግዚአብሔርን የማያውቅ ሰው ነበረ። እግዚአብሔር ይመስገን እንደዚህ ሆነናል። ግን ለሰው እንዴት ነው ማስመስገን የምችለው? እኔ የቤት የበራውን ብርሃን እንዴት ነው ለሰው ማሳየት የምችለው? መልካም ይኸውልሽ፣ አንድ ነገር አለ ታለምዬ። አሁን እዚህ ጋር አንቺ የመጀመሪያው አይደለሽም በእንደዚህ አይነት ፈተና መፈተን። የመጀመሪያው መያዝ ያለብሽ ይሄ ነው። አንቺ የመጀመሪያው አይደለሽም። ሁለተኛ ደግሞ ሲቀጥል ሰው ልጅ በክርስትና ህይወት እየኖረ አይፈተንም ማለት አይደለም፣ ይፈተናል። ግልጽ ነው አይደለ? ይፈተናል። ለምሳሌ አባ እንጦንስን ታሪክ ልንገርሽ። አባ እንጦንስ ጠላት ርኩሳን መናፍስ መጥተው ቤታቸውን ይነቀንቁባቸው ነበረ። ምን የእሳቸው መልስ ይገርመኛል እስካሁን ድረስ። ምን ብለው ነው የመለሱት? እግዚአብሔር እኔን እንድትፈቱንኝ ካሰለጠናችሁ እኔ እግዚአብሔርን እቃወም ዘንድ ማን ነኝ ይላሉ። ግልጽ ነው አይደል? እኔ እግዚአብሔርን እቃወመው ዘንድ ማን ነኝ? ምክንያቱም እናንተን በእኔ ላይ ካሰለጠናችሁ። ግን እናንተ በእኔ ላይ ስልጣን ከሌላችሁ፣ እግዚአብሔር ካልፈቀደላችሁ እናንተ እኔን ትፈቱኝ ዘንድ ማን ናችሁ? ከዛ ወደ አምላኩ ይጮዋል። ጌታ ሆይ እኔ በእነሱ ዘንድ ደካማ ነኝ፣ አንተ ከረዳኝ ግን ምንም የማልችለው ነገር የለም እያሉ ጸሎታቸውን ይቀጥሉ ነበረ። የእነሱን እምነት አይተው ግን አጋንንት ይበተኑ ነበር። የእነሱን እምነትና ትሕትና አይተው ማለት ነው። ተረዳሽ አይደለ? አሁን እዚህ ጋር የሰው ልጅ በእግዚአብሔር ፈቃድ የሚፈተንበት ጊዜ አለ። እንደዛ አይነት ነገር የሚመጣበት ነገር አለ። አሁን እኮ ኢዮብን ታስታውሻለሽ? እታለምዬ ኢዮብ መልካም ስራ ይሰራ ነበር አይደለ? በመንፈሳዊ ህይወት ውስጥ ያለ ሰው ነው። ነገር ግን የደረሰበት ነገር ግን በጣም ከባድ ነው። ታዲያ
አመድ ላይ ተቀመጠ። ሚስቱ እንዴት እንዲህ ለእግዚአብሔር መልካም ስራ እየሰራክ በጥሩ ህይወት እየኖርክ እሱ ባዘዘው መሰረት እየተጓዝክ እንዴት እግዚአብሔር እንዲህ አይነት ግፍ ሲደርስብህ ዝም አለ? ስደበውና ሙት አለች። አንቺም እንደ ሰነፎች ማሰብ ጀመርሽን? ከእግዚአብሔር እጅ መልካሙን ተቀበልን ክፉ ነገርንስ አንቀበልምን ነው ያላት። ግልጽ ነው አይደለም? ከእግዚአብሔር መልካሙን ተቀበልን ነገር ግን ክፉን አንቀበልምን? ክፉን የመቀበልስ እድል ወይም አቅም የለንም ምን ብሎ መለሰላት። እነኛም ደግሞ ሶስቱ ጓደኞቹ የሚመክሩት ምክር የሚገርም ነው። ኢዮብ የሆነ ነገር እግዚአብሔርን በድለዋል፣ እግዚአብሔርን ባትበድለው ኖሮማ እንዲህ አይነት ችግር አይመጣብህም ነበር ይሉት ነበረ። ምርር እስኪያደርጉ ድረስ ማለት ነው። ግን ምን ለማለት ፈልጌ ነው ታለምዬ፣ በክርስትና ህይወት ስንኖር እኮ ለመፈተንም ጭምር ነው የተጠራ ነው። ግልጽ ነው አይደለ? ለመፈተንም ጭምር ነው የተጠራ ነው ማለት ነው። የሰው ልጅ ደግሞ ባለው ነገር ነው የሚፈተነው። አሁን አንቺ እየተፈተንሽ ያለው ደግሞ በምንድን ነው? በልጅሽ ነው። በልጅሽ ነው እየተፈተንሽ ያለሽው። እንዲህ አይነቱን ፈተና እንዴት ነው የምታልፊው? አንደኛ የእግዚአብሔርን ፍቃድ በማይገፋ መልኩ ጌታዬ መድኃኒዓለም ፈቃድ ከሆነ እባክህ ልጅን ጎብኝልኝ እያልሽ እየተማጸንሽ በጸሎትና በስግደት መጠየቅ ነው ከአንቺ የሚጠበቀው። ፈቃድ ከሆነ አልቃወም፣ ግን አምላኬ ወይ ይህን ልጄን ግን ትፈውስልኝ ዘንድ የአንተ ፈቃድ ከሆነ እባክህን የምሕረት እጆችን በልጄ ላይ አድርግልኝ እያልሽ መማጸን። ግልጽ ነው አይደለ? ያንን አድርጊ፣ ተማጸኛው ነው። ግን ተስፋ አትቁረጪ። ቅዱስ ገብርኤልም እመቤቴ በተደጋጋሚ እመቤቴ እንደውም ልጅሽ ኦቲዝም አይደለም ትለኛለች። ኦቲዝም አይደለም። ቅዱስ ገብርኤል አሁን ቤተክርስቲያን ውስጥ ድርሳን አድርሼ ለሊት ልንቀበልም ስኔ ድርሳኑን አድርሼ እባክህን እኔ የሚመጣው መንፈስ ቅዱስን ፈልጌ ነው ሰው ፊት አታውጣኝ እያልኩ ልክ የዛን ቀን ነው የሚረብሸው። ከዛ ሳለቅስ ተይው ምክንያት ስላለኝ ነው ተይው ሰው የወቀው ይለኛል። እኔ እንግዲህ ከመንፈስ ይሁን ከምን አላውቅም፣ ግን በሱባኤ በተደጋጋሚ ምክንያት ስላለኝ ነው ተይው ብሎኝ ያውቃል ቅዱስ ገብርኤል። እውነቴን ነው የምልህ። እኔ አሁን ይሄ ሁሉ እንትን ይለኝ እንዲህ አይነት ምላሽ እየተመለሰልሽ ታዲያ ለምንድን ነው አንቺ የሚጨንቅሽ? እስቲ አንቺን ጥያቄ ልጠይቅሽ። ለምንድን ነው መተው ያቃተሽ? ንገረኝ እስቲ ወለተ ማርያም። ማለት እንዴት መሰለ ሰው ተሰናከለ። በቃ ሁሌ ሲያይ ሲል እኔ እንዴት ብለህ እግዚአብሔር ያደረገልህ እንዴት ትመሰክራለህ? ወልደ አማኑኤል ስላልገባው እኮ ነው ስላልገባው። በእኔ ምክንያት ሰው ይሰናከላል ብዙ ጊዜ እና በቃ እሱ በጣም ይረብሸኛል። መሰናከል የለበትም ታለም። የሚሰናከሉ ሰዎች ስላልገባቸው ነው። ያልገባቸውን ሰዎች ደግሞ አንቺ ማስረዳት ነው ያለብሽ። ተረዳሽ አይደለም? አንቺ ምንድን ነው ማድረግ ያለብሽ? ማስረዳት። ይሄ እኮ ክርስትና ያልገባቸው ሰዎች ናቸው የሚሰናከሉት። ክርስትና ያልገባቸው ሰዎች ናቸው። ቅዱስ ጳውሎስ የተናገረው ቃል እኮ አለ። አንደኛ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል አይደለም? እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ ይደረጋል። ሁለተኛ ደግሞ ምን ይላል ቅዱስ ጳውሎስ? ስለ እርሱ ደግሞ ፈተና መከራም ልትቀበሉ እንጂ በእርሱ ልታምኑ ብቻ አልተጠራችሁም ይላል። ለምሳሌ ቅዱስ ጳውሎስ ያመው ነበር አይደለም? ያመው ነበር። አይታመም? ይታመማል እኮ። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 ላይ ስለዚህም በመገለጥ እንዳልታበኝ የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበኝ ነው አለ። እሱ እኮ ከሰው እኮ ሰይጣን ያወጣል። ማ ቅዱስ ጳውሎስ ያው ጴጥሮስም ያወጣል፣ ግን ስለ ቅዱስ ጳውሎስ እያወራን ስለሆነ ነው። እና መናፍስትን ከሰው ያወጣል፣ ግን እሱን ደግሞ ሰይጣን ይጎስመዋል። እንዴት ሰይጣንን እያወጣ እንዴት እሱ ላይ ሰይጣን ስልጣን አገኛል? እንዴት ህሙማንን እየፈወሰ እንዴት እሱ ታመመ? አሁን በቃ እሱ ሰዎች ሊሰናከሉበት ነው ማለት ነው። ለምንድን ነው እግዚአብሔርን ያደረገው? እንዳይታበይ አይችልም። ይህን ነገር ከኔ አርቅልኝ ብሎ ተማጽኗል ቅዱስ ጳውሎስ። ከአንዴም ሁለቴ በዚህ ጉዳይ ላይ አሳስቤዋለሁ መድኃኒዓለምን አለ፣ ግን አላነሳልኝም። ጸጋዬ ይበቃል አለኝ አለ። ኃይሌ በድካሜ ይገለጣልና ጸጋዬ ይበቃል። ታገስ ነው እኮ እንግዲህ ፈተና ነው አንተ ላይ መጣ ማለት ነው። ስለዚህ አሁን ሰዎች ቅዱስ ጳውሎስ ላይ ላላገጡ ይችላሉ። ወይኔ የራሱን ህመም አላዳነም ሌላውን እያዳነ እንደዛ ሊሉ ነው ማለት ነው።
አንቺ እንደዛ ውስጥ እኮ ነሽ ያለሽ አሁን። ስለዚህ ታለምዬ ሰዎች ተሰናክሉብሽ እያለ የሚያወራው ውስጥ ያደፈጠ ጠላት ነው። እምነትሽን እየተፈታተነው ነው። ተረዳሽ አይደለ? ይሄ ነገር ውስጥሽ ግፊት ይፈጥራል። ያ ክፉ መንፈስ አይው ተመልከቺ፣ አታፍሪም፣ አሁን አንቺ ነሽ እንዲህ ይልሻል ማለት ነው በውስጥሽ። ያንን ግፊት መቋቋም ስላቃተሽ ነው ሰው ምን ይለኛል የሚል ይሉንታ ውስጥ የገባሽው። ተረዳሽ አይደለ? አንቺ ደግሞ ያንን ክፉ መንፈስ በእግዚአብሔር ቃል ማሳፈር አለብሽ። ውስጥሽ ሲለፈልፍ እግዚአብሔር ይገስጽ። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ ነው ብሏል ቅዱስ ጳውሎስ። ስለዚህ ነገር ሁሉ ለበጎ ነውና የሚደረገው ይህም የእግዚአብሔርን ፈቃድ እቃወም ዘንድ እኔ ማን ነኝ ብለሽ መልሽ። ግልጽ ነው አይደለ? ሰይጣንን በዲያብሎስ ቃል ማሳፈር። ዲያብሎስን ተቃውሙት ከእናንተም ይሸሻል፣ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል ተብሎ እኮ ተጽፏል መጽሐፍ ቅዱስ ላይ። ተረዳሽ አይደል? ይሄና በዚህ መንገድ መቃወም አለብሽ እንጂ እጅ አትስጪ እንጂ ደስ እኮ ነው ሊልሽ የሚገባው ታለምዬ። ፈተና እኮ ሲመጣ ደስ ነው ሊልሽ የሚገባው። የምን መሸማቀቅ? ንስሐ ያልገባ ሰው ይሸማቀቅ። ስጋው ደግሞ ያልተቀበለ ሰው ይሸማቀቅ። የማይጾም የማይጸልይ የማይሰግድ ሰው ይሸማቀቅ። ድነት ማለት እኮ የስጋ ድነት ብቻ አይደለም፣ የነፍስ ድነት ነው ዋናው። ድነት ማለት እኮ እሱ ነው፣ የነፍስ ድነት። ስጋችን እኮ ለሞት ሲጀምር ለመከራ እኮ የተጋለጠ ነው በዚች ዓለም ላይ እስካለን ድረስ። ሰው ከስጋ ደዌ ስላልተፈወሰ እኮ አልተፈወስኩም የሚል ድምዳሜ ላይ እኮ ሊደርስ አይችልም። ተነግሮናል፣ በዓለም ሳላችሁ ፈተና አለባችሁ። ፈተናው ደግሞ በስጋችን ላይ እኮ ነው፣ በስጋችን ላይ እኮ ነው። ተረዳች አይደለም? እና ይሄ መረዳት ፈተናው እኮ በነገራችን ብንፈወስ እንኳን ለጊዜው እኮ ነው። ባይገርማችሁ በዚች ዓለም ላይ ለጊዜው እኮ ነው። እስቲ እኔ በጣም ብዙ እህቶቼ እንደው ሳትዋሹ ንገሩኝ፣ ብዙ እህት ወንድሞች እኔ ዳንኩኝ ብለን ምስክርነት ሰጥተን ከተወሰነ ጊዜ በኋላ ግን ፈተና የሚመጣብን ጊዜ የለም። ለምን ይመስላችኋል? ቁጣው ለጥቂት ልቅሶ ማታ ይመጣል፣ ጠዋት ደስታ ይሆናል። እንደዛ ነው የምንኖረው በዚች ምድር ላይ። ለምንድነው ፈጣሪ ያን ፈተና ለጊዜው ጋፕ የሚያደርገው? ተስፋ እንዳንቆርጥበት። እና ይህ መረዳት መቻል አለበት ታለምዬ። ፈተና አለብን። ፈተናውን ግን የመቋቋም ብርታት ሊኖረን ይገባል። እችን ቃል እንዳትረሺ። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ሮሜ ምዕራፍ 8 ቁጥር 18 ምዕራፍ 8 ቁጥር 28 ላይ ምዕራፍ 8 ቁጥር 28 ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ የሚል ቃል አለ። ነገር ግን ክብሩ ሲገለጥ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ ይላል። ወንድሞች ሆይ የእምነታችሁ መፈተን ትዕግስት እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቆጠሩት የሚል ቃል አለ። ይሄን ለምን አታስተውሽም? ታለም እንደ ሙሉ ደስታ ቆጠሩት። ዋጋ ልታገኝበት እኮ ነው። ለምሳሌ አንድ ሰው ዝሙትን እንዲህ ያደረጋችሁ ከዝሙት ልትርቁ ትችላላችሁ የሚል ምክር ሊሰጥ ይችላል። አንድ ሰው ግን እኮ እሱ በዝሙት እየተፈተነ ነው፣ ወይም በፈቲው ጾሩ እየነደደ ነው እንበል። ግን ወደ መድኃኒዓለም ይጮዋል፣ ጌታ ሆይ ይህን ነገር አርቅልኝ ሊል ይችላል። ግልጽ ነው አይደለ? ግን አራቀለትም እንበል። ስላላቀለት በቃ እኔ መምከር አልችልም ሊል ነው እንዴ? ሊል ነው? መምከር ያለበት አይደል? እሱ ጋር የቆየበት ምክንያት አለው አይደል? ያ የፈቲው ጾር ያልጠፋበት ምክንያት አለው። ዋጋ ላገኝበት ነው። ባለፈው ነግሬያቸዋለሁ በዚህ ጉዳይ ላይ። ካህኑ በዝሙት ይፈተናል። በጣም የፈቲው ጾር አየለበት። እኔ ጥምቀትም እያጠመኩ የምፈተን ከሆነማ ይቅርብኝ ማጥመቁ አለና ሊሸሽ ሲሞክር መጥምቁ ቅዱስ ዮሐንስ ተመለስ አለው። እንዴ ለምኜህ ነበረ እኮ ይህን የዝሙት ፈተና እንድታነሳልኝ፣ ግን አላራክልኝም፣ አልመለስም አለ። በቃ ተመለስ፣ ከእንግዲህ የዝሙት ፈተና አይፈትንም፣ የዝሙት ጾር አይዋጋም፣ ግን ዋጋ አታገኝበትም አለው። ምን አታገኝበትም? ንገሩኝ እስቲ። እናገኝበታለን በደንብ ዋጋ አታገኝበትም። ከዛ ተመለሰ። ይሄ ካህኑ
ተመለሰ። የፈትዮ ጾር ጠፋ። በቃ ሴቶች ልብሳቸውን አድርጎ ቢጠንበቁ ምንም የሆነ ዝሙት ሀሳብ አይምሮ ላይ አይመላለስም። በቃ ህፃናት አሁን በህፃናት ፊት እርቃናችን ብንሆን የዝሙት ሀሳብ ይነሳባቸዋል? የለም አይደል? በቃ እንደዛ ሆነለት። ምን ዋጋ አለው? ዋጋ አያገኝበትም። አሁን ታለምዬ ወለተ ማርያም እስቲ ይህን ነገር ለአንቺ ልጠይቅሽ። ልጅሽ በእንደዚህ ነገር በመፈተኑ ትልቅ ዋጋ አለሽ እንበል። ይህን ግን ዋጋ የምታገኘው ታገዘሽ መጨረሻ ላይ ነው ተባለ። ግን አሁን መድኃኒዓለም መጣና ዛሬ ልጅሽን ልፈውስልሽ ነው፣ ግን ዋጋ አታገኝበትም ቢልሽስ? ልጅሽን ዋጋውን ያጣል ቢልሽ ምንድን ነው የሚሰማል? መታገሱ አይቀልም? መታገሱ ይሻላል ከእሱ ብርታት ጋር ነው። እና እንዲህ አድርገሽ ለምን አታመዛዘኝ? የምታለምይ ጌታዬ እንደ ፈቃድ ይሁን የሚሉት እኮ ቅዱሳን ወደውን እንዴ የእግዚአብሔር ፈቃድ እሱ የመረጠላቸው እኮ እንደሚሻል ነው። ተረዳሽ አይደል? እኛ እኮ ምንም አናቅም። መውጫንና መግቢያን የማናቅ ታናሽ ብላቴና ነን እኮ እኛ። ለእኛ የሚሻለን ነገር እንኳን አናቅም እኮ እኛ። የሚበጀንን እንኳን አናቅም። አባት አሁን ለልጁ የሆነ የሚጠቅም ነገር አዘጋጅቶለታል። ከዛ በኋላ ለልጁ ይሄን ነገር ተው ይቅርብ ይለዋል። ልጅ ደግሞ ያው ጣፋጭ ነገር ይወዳል። በቃ እሱን ስጠኝም ብል ተው ልጄ እሱ አይጠቅምም፣ እናንተ ጥሩ ነገር አዘጋጅ ይችላል ሲበል በቃ አይደለም እሱን ያየውን ነገር ችክ ብሎ በቃ አንካ ብሎ ከሰጠው ያን ነገር አሳጣ በገዛ እጁ ማለት ነው። ተረዳሽ አይደለም? ስለዚህ እኛ ስለ ራሳችን ከምናውቀው በላይ እግዚአብሔር ስለኛ ያውቃል። ለእኛ የሚሻለንን ነገር እሱ ነው የሚያውቀው። ምን እንደሚጠቅመን ለእኛው እኮ ሲል ነው። በነገራችን ላይ እንድንፈተን ራሱ የሚፈቅደው እግዚአብሔር አምላክ ለእኛው ሲል እኮ ነው። አይፈተነው ካለም እኛ ለራሳችን እኮ መተው ይችላል እኮ ከፈለገ ይችላል። ግን ለእኛው ለጥቅማችን ሲል ይቀጣናል አይደል ያለው ቅዱስ ጳውሎስ። ለጥቅማችን ሲል ይቀጣናል። ልጅ የጌታን ቅጣት አታቅልጥ፣ በሚገስጽም ጊዜ አትመረር። እግዚአብሔር የሚወደውን ይቀጣዋል፣ ይፈትነዋል ነው። ይቀጣዋል ይፈትነዋል። በፈተና ውስጥ እንዲያልፍ ያደርገዋል ለራሱ ጥቅም ሲል እና ይሄን አስበሽ ታገሺ ታለምዬ። እግዚአብሔር እንዲህ በይ በቃ ጌታዬ ከፈቀድክ ፈውሰው። ግን የእሱ አለመፈወስ በአንተ ዘንድ ጥሩ ሆኖ ከተገኘ ጌታዬ እኔ ፈቃድን እቃወም ዘንድ ማነኝና አባቴው ይቅር በለኝ ነው እንደ ማለት ያለብሽ። እፍረት እንኳን በመሰማትሽ በመሸማቀቅሽ ራሱ ጌታው ይቅር በለኝ ነው ማለት ያለብሽ። እሺ እና ታለምዬ ይህን ልታደርጊ ነው የሚገባው። ግልጽ ነው አይደል? ነገሮችን በጸጋ የመቀበል ልብ ሊኖርሽ ያስፈልጋል። ደግሞ በበጎ ነገር ተርጉሚው። እሺ ስለ ሰው አይደለም የምትኖሪው፣ ስለ ሰው አይደለም የምትኖሪው። አንቺ ማለት አንቺ ነሽ እንጂ ሰው አይደለም። እሺ ደግሞ አንቺ ልጅሽ ሳይፈወስ ስለቀረ ደግሞ ማንም የሚሰናከል የለም። ቢሰናከልም ድሮ የሚሰናከል እንጂ የሚሰናከል ሰው አልነበረም ማለት ነው። ግልጽ ነው አይደለም? አንቺ እኮ ስለ ሰዎቹ ከምታስቢው በላይ እኮ እግዚአብሔር ስለ ሰዎቹ ያስባል። እንዳይሰናከሉ እሱ እኮ ያስባል ስለነሱ። አንቺ ከተጨነቅሽላቸው በላይ እንዳይሰናክሉ ብለሽ ከተጨነቅሽላቸው በላይ እሱ እኮ አጥብቆ በጎቹ የራሱ ወገኖቹ ስለሆነ እኮ ይጨነቅላቸዋል። ግን አንቺ ከእግዚአብሔር በቀሽ እየተጨነቅሽላቸው ነው ማለት ነው። ተረዳሽ አይደል? እና ታልምዬ ይህን ይመስላል ማለት ነው። እኔ ባጎደልኩት ቸሩ መድኃኔዓለም እንግዲህ ይሙላበት። በተረፈ በርቺ፣ ጠንክሪ። አሜን 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 አሜን። ታለምዬ አይዞሽ፣ በርቺ፣ ጠንክሪ። እህት ወንድሞች፣ የዛሬው መርሃ ግብራችን በሚገባ ተጠናቋል። ለነበረን ጊዜ ቸሩ መድኃኔዓለም ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። አሜን። በዚህ መልኩ ያስተማረን የመከረን ቸሩ መድኃኔዓለም ስሙ የተመሰገነ ይሁን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል
አቤቱ ሰማይና ምድርን የፈጠርክ ጌታ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም መድኃኒት የዓለም አዳኝ ቸሩ መድኃኔዓለም ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትና እንደ ቸርነት ብዛት ተመልክተ መርሃ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን አምላክ ሆይ እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ለዚህ አደረስከን። ስለ ድንግል ማርያም ብለ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትና እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችንም ላይ እንደዋለ በሁላችንም ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነስያነ ጸጋ ዘእመንፈስ ቅዱስ የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን ገባ ዘንድ የበቃን አድርገን ለዘላለሙ አሜን አሜን አሜን። እህት ወንድሞቼ የዛሬው መርሃ ግብራችን በሚገባ ተጠናቋል ማለት ነው።
በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ አግባችሁ። አሜን። እህት ወንድሞች፣ የዛሬው መርሃ ግብራችን በሚገባ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችንን እንቀጥላለን። የነገው መርሃ ግብራችን ምንድን ነው? የስንክሳር ትምህርትና የደከመ መንፈስ የሚታሰርበት የሚሸኝበት ይሆናል ማለት ነው። ሁላችንም በጊዜ እንድንገናኝ በልዑል እግዚአብሔር ስም አሳስባለሁ። ግን ራሳችሁን አዘጋጅታችሁ ነው። እሺ፣ ለመንፈሱ ትእዛዝ ስጡት በደንብ። በተለይ ግባና ታሰር። የሚታሰር ከሆነ ገብተህ እንድትታሰር፣ የሚሸኝ ከሆነ ደግሞ ገብተህ እንድትሸኝ በመድኃኔዓለም ስም ታዛል እያላችሁ ያን መንፈስ ማዳከም እግዚአብሔር አምላክንም መማፀን ያስፈልጋል። እሺ፣ እንደዛ አድርጎ መምጣት ስለሚያስፈልግ ማለት ነው። ይህን ይመስላል። ሌላው እናታችን ቅድም የጠየቀችው ጥያቄ አለ። በሰይፈ መለኮት ላይ የተጠየቀ አለ። ግን ቀንዶቹ 7 አይኖቹ 7 እንዲሁም ደግሞ ራሶቹ 10 ይሄ ከዮሐንስ ራእይ ጋር እያገናኛችሁት እንደሆነ ነው ማስታውሰው። ግን ከዮሐንስ ራእይ ጋር አይገናኝም፣ ከምስጢራተ ቤተክርስቲያን ጋር ነው እንጂ የሚገናኘው። እሺ፣ ከዮሐንስ ራእይ ጋር አይገናኝም። ዮሐንስ ራእይ ምዕራፍ 13 ቁጥር 1 ላይ አንድም አውሬ ከባህር ሲወጣ አየሁ። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበር ይላል። ይሄ ከዛ ጋር አይገናኝም። እሺ፣ ከዛ ጋር አተገናኙት። ይሄ ከምስጢራተ ቤተክርስቲያን ነው። አንዱም 7 ሲል ከ7ቱ ምስጢራተ ቤተክርስቲያን ጋር እንደሆነ ነው እኔ የተማርኩትም የተረዳሁትም ማለት ነው እንጂ ከዛ ጋር የሚያዝ አይደለም። ግን ይህንን ነገር ጠቅለል አድርጌ ሰፋ አድርጌ አንድ ቀን በሚገባ ተዘጋጅቼበት እመጣለሁ እግዚአብሔር ከፈቀደ ማለት ነው። እና ይህን ይመስላል። ግን ከዛ ጋር እንደማይገናኝ እርግጠኛ ሁኑ። እሺ፣ ከዮሐንስ ራእይ ጋር የሚገናኝ አይደለም ከምስጢራተ ቤተክርስቲያን ጋር እንጂ። እና ይህን ይመስላል። በተረፈ ደህና ደሩልኝ። እግዚአብሔር አምላክ የነገ ሰው ይበለን። መልካም አዳር። ደህና ደሩልኝ። ነገ የጻድቁ አባታችን አቡነ እስትንፋሰ ክርስቶስ ናቸው። የአቡነ እስትንፋሰ ክርስቶስ ገድላቸውን እየጸለይን በጸሎታቸው መማፀን እንዳንረሳ። ደህና ደሩ። ጨርሻለሁ። አሜን አሜን። እግዚአብሔር ቃለ በረከትን የሰማ ለዘገ እግዚአብሔር ይብዛል። አገልግሎት ዘመን